የማ ቤት እየደከመ የማ ቤት እየበረታ ይመጣል ነው ብሎ የሚለው መጽሐፍ ቅዱስ። የዳዊት ቤት እየበረታ የሳኦል ቤት እየደከመ ይሄዳል ብሎ እንዳለ የማ ቤት ነው እየደከመ እየሄደ ያለው? ከራሳቸው ከኦርቶዶክሳውያን ቄሶች እንደዚህ ይመሰከራል። ጋይድ የመጨረሻው ሀሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት። ምን እናንተ አንዱን ነው እሱን ነው እንትን የምትሉት። ምን አለ? የዮናታን ደቀ መዛሙርት አለን ሶሻል ሚዲያውን እያናጉት ነው። ጴንጤ ሶሻል ሚዲያውን እያናጋው ነው። አዎ ሶሻል ሚዲያውን ብቻ አይደለም ምድሪቱን ዓለምን ሁሉ እያናጋት ነው። እያናጋኑ ነው። በምን በለኝ? በገጀራ ሰይፍ አይደለም እኛ የምናናጋው፣ ጎማ በማቃጠል የሰው አዳራሽ በድንጋይ በመደብደብ አይደለም የምናናጋው። የምናናጋው በምናችን ነው? በስብከታችን ነው። ራሱ የኦርቶዶክስ ቄስ ነው ብፁዓን ሊቃነ ጳጳሳቱ ፊት ቀርቦ እየከሰሰን በነበረበት ሳሌ የተናገረው ነገር ነው። ስሙት። ከዛ ወደ ጥያቄ ይመጣል። አረሳሁት። ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት። ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጥታቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባሉ ወይ? እነማ የሚባሉ? እነ ኤርሚያስ የሚባሉ። ስሜ ስለተጠራ እንዳይመስልህ። አዎ የኔን ስም ነው የጠራው። እነ ኤርሚያስ የሚባሉ 3000 እና 2000 4000 ሰው እያስገቡ እዚህ በቲክቶክ ዓለም እኮ እኔ ጋር ነበረ 3000 እና 4000 ሰው ገብቶ ይሰማ የነበረው። እኔ ወደ ቲክቶክ ስመጣ ከፌስቡክ ላይ ከዛስ አንድ ማዕት ህዝብ ጌታን ሲቀበል ይኸው ስሙት፣ እዚህ ራሱ ይናገራል። ከዛስ ብፁዕ አባቶቻችን ካህናት እባካችሁ አውግዙ። ኤርሚያስ የሚባል ተናገሩ፣ እውነቱን ቤት የእኛዎች ልጆች እንዳይገቡ። ለምን ይኸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባል አለ እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? አሁንም ድረስ የሚከራከሩ ምናልባት የቤታቸው ቅናት በልቷቸው ሊሆን ይችላል። ነገር ግን ስርዓት ነው አይደለም። ስለዚህ የእሱ ደቀ መዛሙርቶች አሁን እየሰፉ ናቸው። ከምንናገረው በላይ አስጊ ነገር ነው። ወጣቱ ደክሟል። እንደዚህ አይነት አለ እንደ እያለ አሁንስ በሰለቸው ነገር ላይ በሰጠው መግለጫ ላይ ቤተክርስቲያን እንዲህ የሚባል አስተምሮ የለም። ቅድም ብፁዕ አቡነ አብርሃም ከተናገሩት ንግግር ትንሽ ልቤን የመለሰልኝ ነገር ቀድመው ሰርተውበታል። ምናልባት ይህን ንግግር ለመናገር የዛሬ 15 ዓመት በፊት አቅደውት ነው። ከዛ በኋላ ታምሩን አሳትመው ነው የተጠቀሙበት ብዬ አምናለሁ እንደኔ ማለት ነው። እና ወጣቱ በጣም ተስፋ ቆርጧል። የሚታይ የሚጨበጥ ነገር ይፈልጋል። እነዚህ አካላት ወደ ህግ መቅረብ አለባቸው ቤተክርስቲያን። ስለዚህ ይሄን ነው መናገር የምፈልገው። ካጠፋ ይቅርታ። እንዲህ ነው ስብሰባችሁን ሁሉ የምንቀዳው። ኪሳችሁ ስንት ብር እንዳለ ለማወቅ የምንፈልግ እዛው ሰዎች አሉ። ቆይ አንዴ ቆይ ልስጥህ፣ እሰጥሃለሁ። ቆይ ኪስህ አይደለም የምታስተምሩትን ኪሳችሁ ስንት ብር እንዳለ እንወቅ ብለን ካልን የብፁዕ አቡነ እንትና ኪሳቸው ግራ ኪሳቸው ስንት ብር እንዳለ ለማወቅ ብንፈልግ እዛው ሰዎች አሉ። እንደዚህ ነው ቀርተን የምናወጣባችሁ። እሺ ላመሰግን እወዳለሁ። ይሄን ይጨርስ እሰጥሃለሁ። ይሄን ይጨርስ ነው። ትንሽ መሞጋገስ በዛ ብዬ አምናለሁ። ምናልባት ለንግግሪያውን በድጋሚ ይቅርታ። ህግ ክፍሉ የሚባል ነገር በተደጋጋሚ ሰምቻለሁ እና ምዕመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው የሚል ንግግር ምዕመኑ ደክሟል፣ ዝሏል በጣም። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱ ነገር ስለምናያቸው በጣም ደክሟል። ወደ ህግ ልንሄድ ነው። እኔ ይቅርታ አድርጉልኝ፣ ፔንቴኮስታል በመሆኔ እግዚአብሔርን እጅግ አድርጌ አመሰግናለሁ። የወንጌል አማኝ በመሆኔ እግዚአብሔርን እጅግ አድርጌ አመሰግናለሁ። በኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ውስጥ ከምትታወቅ ጉባኤ እግዚአብሔር ቤተክርስቲያን ተምሬ ደህንነት ተምሬ መጠመቄ በሙሉ ወንጌል ቤተክርስቲያን ስብከት ጌታን ማመኔ እጅግ ፕራውድ አደርጋለሁ። ለምን በለኝ፣ ዝም ብሎ ፉከራ አይደለም። ያመንኩትን ጌታ አውቃለሁ፣ እንዳውቅም አስተምረውኛል። አኬስ አየህ፣ አንድ እረኛ ራስ ምታት ሆኖ ጳጳሳት ፊት ቀርቦ ይከሰሳል። እነ ኤርሚያስ የሚባሉ እነ ትዝታው የሚባሉ እነ ዮናታን የሚባሉ ዮናታን ምንድነው? ፔንቴኮስታል። ትዝታው ምንድነው? ፔንቴኮስታል። ኤርሚያስ ምንድነው? የሶስታችንን ስም ነው እዚህ ጋር ጠርተው ካህናቱ ጳጳሳቱ ፊት የሚከሱን ፔንቴኮስታል።
ለምን የተከሰስ ነው? ወንጌል በመስበክ ምን ሆንን? ቀጥሎ የሚናገረውን ስሙት። ወንጌል ለኦርቶዶክሳውያኑ ስንሰብክ ምን ሆነ? ስሙት። ወንድም አለ ስማው። ሊታይ ነው እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ ይሄኛ እንደዚህ አልነበረንም የመሰለኝ በራሴ ማለት ነው። ቤተክርስቲያን እርምጃ ወስዳ እርምጃዋን ለምዕመኗ ለማሳወቅ ነው የመሰለኝ። ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል ምዕመኑ ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደክሟል፣ ዝለዋል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ቴንኪው ጌታ ኢየሱስ ስም ይባረክ። በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ምዕመኑ እያለቀ ነው። እየወጣ ነው። ምዕመኑ እየወጣ ነው። ወጣቱ እያለቀ ነው። ማን ልትመሩ ነው? ባዶ መቅረት አይሆንም ወይ? ጌታ ኢየሱስ የጴንጤዎቹ አምላክ እጅግ አድርጌ አመሰግናለሁ። ሕይወቴን በመንፈስ ቅዱስ ስለነካው ወንጌል እንድሰብክ እንደማናቸውም ወንድሞቼና እህቶቼ ጸጋን ስለሰጠኝ ከማንም አልበልጥም፣ ከማንም አላንስም፣ ራሴንም አላወዳድርም። ጌታ ኢየሱስ የጸጋው ባለቤት ክብር ላንተ ይሁን። በዚህ 10 ዓመት ውስጥ ያለ ፍሬ እንድሆን ስላላረከኝ በፍሬ እንድንሆን ስላረከኝ ፍሬው ደግሞ በራሳቸው አፍ ይመሰከራል። እኔ ይህንን ያህል ሰው ዳነ ብዬ ጉራዬን አልቸረችርም። እረኛው ጌታ ኢየሱስ መንጋውን ይቁጠር። እኛ የወንጌል ሰባኪዎች ነን፣ ፔንቴኮስታሎች እንሰብካለን። ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ስብከታችን ነው። በስሜት እኮ ባወራ ብራዘር ደክሜ ወድቅ ነበረ። 10 ዓመት ሙሉ ሰው በስሜት ይናገራል? አይ ኖ አይደለም፣ በስሜት አይደለም ማወራው ብራዘር፣ በስሜት አይደለም ማወራው እኮ ነው ብዬ የምልህ በስሜት አይደለም። ጌታ ኢየሱስ ምስክር፣ ለመመካት እንዳታረጉት። አይደለም ሰብከን አይደለም አልቅሰን ግብረ ሰዶማውያን በለቅሷችን ጌታን ይቀበላሉ። ለምን በለኝ፣ እኔ ጋር አይደለም ኃይሉ ያለው በዚህ ሸክላ ዕቃ ውስጥ የከበረን መዝገብ ያስቀመጠ የኃይሉ ታላቅነት ከሱ እንደሆነ ይታወቅ ዘንድ ይህንን አድርጓል። ኢየሱስ ያድናል። ኤርሚ እምባህን ሰምቼ ነው ጌታን የተቀበልኩት ብሎ ያለው ከግብረ ሰዶም የመጣው ስታለቅስ እያለቀስኩ ብላለ። የኔ ለቅሶ ሰውን ይቀይራል እንዴ? አይቀይርም። ኤርሚያስ አንድ ተራ ሰው ነው። ኦኬ፣ የነካንን ክብር ግን እናውቃለን፣ ያገኘንን ክብር ግን እናውቃለን። ፔንቴኮስታሉ በሙሉ እኮ አልኩ፣ በሙሉ በካሪዝማቲክ እንቅስቃሴ የምናምን፣ በጸጋ ስጦታ በልሳኖች የምናምን ብራዘር፣ እኔ ላይ የሚሰራው የተባረከው የሥላሴ ሶስተኛ አካል የሆነው ብርሃን የሆነው የእግዚአብሔር መንፈስ ነው የሚሰራው። ለዚህ ነው አየህ ምን አለ? ብዙ ወጣት አተናል ከራሳቸው ካህናት። እኔማ ካወራው ጉራ ልቸረችር ነው ብለው ሊሆን የምን ጉራ መቸርቸር? ይቃወማል ከቅርብ ወዳጆቻችን ጀምሮ። ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊቱ ናችሁ። ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ለማንኛውም ግን የድሮ ኦርቶዶክስ ለውጣ ብለህ አታውራ አይደለም። ኤርሚዬ አንድ ነገርማ ስጨርስ ነው እሰጥሃለሁ። ቻው ብለህ ካልክ ስለዚህ ምንድን ነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው በዚህ ኦኬ፣ ምን እያለ ነው? ለምንድን ነው ፔንቴኮስታሉ እንደዚህ ለዓለም ስጋት የሆነው? ለሃይማኖተኞች፣ ለካቶሊክም ይሁን ለኦርቶዶክስ፣ ለእስላሙ ሁሉ ጭምር ለምንድን ነው እንደዚህ ፍርሃት የሆን ነው? በእውነት ጌታ ኢየሱስ ምስክር ምንድን ነው ብለህ ብትፈልግ እኔ ህይወት ውስጥ የምታገኘው አንተም ህይወት ውስጥ የምታገኘው በሙሉ ፔንቴኮስታል የሆናቸው ወንድሞቼ ምንድን ነው ልዩነታችን ብለህ ብትል የተባረከው ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ በእኔና በአንተ ውስጥ መሆኑ ብቻና ብቻ ነው። ይሄ ይሰመርልን። ድምቀቴ፣ ውበቴ፣ ልዩነቴ መንፈስ ቅዱስ ነው። በልሳኖች በቤቴ ስሆን እጸልያለሁ። በልሳኖች ጸልዬ ጌታ የፊት አንብቼ በሶፋዬ ስር ተንከባልዬ ጌታ ኢየሱስ የምናገረውን ቃልህን እንድሰጠኝ እንድታስተምረኝ
በምናገር ሰዓት ላይ የሰዎች ልብ እንዲነካ ወደ መዳን እንዲመጡ ለሕይወት የሚሆን ንስሐን እንድሰጣቸው ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው ጌታ መንፈስ ቅዱስ በሐዋርያት ላይ ሆነ ስትሰራ የነበርክ ቃልህን በድንቆችና በተአምራት በምልክቶች ስታጸናላቸው የነበርከው የአባቶቼ አምላክ የእስጢፋኖስ አምላክ ብዬ አልቅሼ ጸልዬ ነው የምመጣው። አየህ ፔንቴኮስታል ወንድሞቼ እዚህ ያሉት አልቅሰው ጸልየው ነው የሚወጡት። ለዚህ ነው የማትችሉን። አየህ ጌታ ኢየሱስ ምስክር ነው። ለዚህ ነው የማትችሉን። ደረቅ እንጨት ውጦ የቆመ የባህል ሃይማኖት የሰው ሰራሽ ትምህርት የተቀላቀለበት መንፈስ ቅዱስ በማይገዛው ጉባኤ አይደለም እኔ ያለሁት መንፈስ ቅዱስ በሚገዛው ጉባኤ ነው። ሃሌሉያ! የኔ አባት ስምህ ለዘላለም ይባረክ። መንፈስ ቅዱስ በሚገዛው ጉባኤ ነው ያለሁት። እዚህ እናንተን እያወራው ያለው ውስጤ እኮ ድምፅ ሰማለሁ። የማንን አትለኝም? የኢየሱሴን። እንዲህ ነው ሊድ የሚያደርገን። እኛ ቤት ውድ ነው ኢየሱስ። እኛ ቤት ክቡር ነው ኢየሱስ። እኛ ቤት ብርቅ ነው ኢየሱስ። ሰኞ ነግረኸኝ ማክሰኞ ሌላ ነገር አታወራኝም። እሱን ነው የምትነግረን። አንቀላቅልም ሌላ። ግልጽ አይደለም እንደ አማርኛችን? አንቀላቅልም ሌላ። እኛ ቤት አንደርብበትም ሌላ። ውሽማዎችን አንሰበስብም ሌላ። ያለ ሕግ የተወደዱትን ሁሉ አባረናል። ስሙ ለዘላለም ይባረክ። ያለ ሕግ የወደድኳቸው እነ ተክለ ሃይማኖት እና አርሴማ ብላ ያልኩት ድራሻቸውን ያጠፋዋቸው ጌታ ኢየሱስ ክርስቶስን ስቀበል ጌታ እሱ ነው ብላ ሙሉ ወንጌል ቀጥቅጣ ስትሰብከኝ፣ ጉባኤ እግዚአብሔር ቀጥቅጦ ሲሰብከኝ፣ እንጦጦ መካነ ኢየሱስ ቀጥቅጠው ሲሰብኩኝ ኢየሱስ ነው፣ አዎ። የዳዊት ልጅ ነው፣ አዎ። የእግዚአብሔር ልጅ ነው፣ አዎ። አዳኝ እሱ ነው፣ አዎ። ቤዛ እሱ ነው፣ አዎ። መንገድ እሱ ነው፣ አዎ። እረኛ እሱ ነው፣ አዎ። ሕይወት እሱ ነው፣ አዎ። ሊቀ ካህን እሱ ነው፣ አዎ። ሌሎችስ ሌሎች ናቸው አሉ። አያድኑ። ማዳን የእግዚአብሔር ነው፣ ደህንነት ከእግዚአብሔር ዘንድ ነው ብለው ነገሩ። እንደ ባሌስትራ ነው እያገላበጡ የቀጠቀጡኝ አልኩ። በወንጌል እውነት እንደ ባሌስትራ እንደ ጋለ ባሌስትራ ብረት ማለት ነው። ቀጠና ሁለት ሴት ቀጥቅጣ ስለ ክርስቶስ ኢየሱስ ስታስተምር ስትሰብክ፣ እንጦጦ መቃነ ሴት ቀጥቅጠው ስለ ጌታ ስለ ኢየሱስ ክርስቶስ ሲሰብኩ፣ ወንጌል ብርሃን ሴት ቀጥቅጠው ስለ ኢየሱስ ክርስቶስ ሲሰብኩ፣ እኔ ጋር ጉባኤ እግዚአብሔር ቀጥቅጠው ነው። አዎ ይኸው መጽሐፉ እያሉኝ ማለት ነው። ይኸው እያየኸው ነው መጽሐፉን ኤርምያስ እያሉ ማለት ነው። ደስ አይልም? የአባቶች አምላክ ይኸው መጽሐፉ ደግሞ እኮ ዝም ብለው እኮ አይደለም የሚያወሩት፣ እያነበብከው ነው እያሉኝ ማለት ነው። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ ብሎ የሚለውን የጳውሎስን መልእክት እያሳዩ ዋት አዎ ኃጢአተኞችን ሊያድን ወደ ዓለም የመጣው ማለት ክርስቶስ ነው። እና ታዲያ ይሄ የአረብ ሽማግሌና ጎረምሳ እስከየስርቻው እንደ ጎሬ እንደ ራበው ጅብ የፈላ ሁሉ አቡነ እንትና እማሆ እንትና ስለው የነበረ ሁሉ ኳተት ዳርያስ እኔ የሥላሴ ባሪያን ይዘህ መታታ አጭበረበረም። መዳን በክርስቶስ ኢየሱስ ብቻ በቅዱሳን ነቢያትና በቅዱሳት ሐዋርያት የተሰበከው ይሄ ነው። አቡነ እንትና እማሆ እንትና በሕይወቴ ላይ ያላገጡብኝን አራግፌ ጣልኳቸው። በተቀደሰው ተራራዬ ላይ ንጉሴን ሲሾመው፣ ውዴን ሲሾመው፣ ጌታ ኢየሱስን ሲሾመው፣ ጌታ ኢየሱስን ሲሾመው ኃይልን አገኘው። ጌታ ኢየሱስን ስጠራው ኃይል ተቃላይ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ በዚህ ሸክላ ዕቃ ላይ ይታወቀኛል አልኩ። ኃይሉ የኃይሉ ታላቅነት ፍርሃት የሚባል ነገር ከውስጤ ነቅሎ አውጥቶ ቴንኬኔ አባት ቴንኬኔ ጌታ ቴንኬኔ ጌታ እማትናገረኝ አምላክ ብትሆን ኖሮ አላመልክህም ነበር። ግን የማመልክህ የጴንጤዎቹ አምላክ የምትናገረኝ አምላክ ነህ። ድምፅህን ዕለት ዕለት ሰማዋለሁ። ታወራኛለህ ልጄ ብለህ እንዲህ ብለህ ተናገር ብለህ ቃልህን ስትፈታልኝ የቃልህን ፍቺ ስታበራልኝ በቅዱሳን ጉባኤ መካከል ስትገኝ መገኘት ባለበት አርነት ሲሰማር አውቀዋለሁ። አባዬ እኔ አውቀዋለሁ። እዚህ ያለ ሰው እንኳን ቢክድህ አብሬ የማመልካቸው ወንጌላውያን አማኞች ፔንቴኮስታል የሆኑቱ የወጣሁባት ቤተክርስቲያን ወንጌል የነገረችኝ ሙሉ ወንጌል እንኳን ብትክድህ እኔ አልክድህም ጌታዬ። እነሱም አይክድሁም። በጣም ነው የማውቅ አባ
እነሱም አይክዱም፣ እኔም አልክድህም። እኔ እዚህ ለሰዎች እያወራው አንተ ለእኔ በውስጥ ታወራኛለህ። አልክድህም አባዬ፣ ሞገሴ ነህ፣ ክብሬ ነህ፣ ክብራችን ነህ፣ ሞገሳችን ነህ፣ ዝርግፍ ጌጣችን ነህ። ጌታ ኢየሱስ ክርስቶስ በቀን በማታ በበጋ በክረምት በጠዋት በማታ ብንሰብክህ ያላፈርኩብህ የማላፍርብህ ያላፈርንብህ የማናፍርብህ ብቸኛ ውድ ከአብ ዘንድ የተሰጠህ የዘላለም ስጦታችን እኮ ነህ። ቴንኬኔ አባት፣ ቴንኬኔ ጌታ፣ ቴንኬኔ። ከዚህ ክብር ብቻ እንዳታጎለኝ። ከዚህ ክብር ወርጄ ከዚህ ክብር ጎድዬ ሃይማኖታዊ ስርዓትን የሚባል ተራ የሰው ስርዓትን ጠብቄ ለማውራት ብዬ ከዚህ ክብር መውረድ አልፈልግም። ይህንኑ እሳት እሌላ አንድደው በመንፈስ ቅዱስ ህይወቴን ስትነካው ለውጠኛል። አንድን እረኛ ከኢትዮጵያ ገጠሪቱ ምድር ላይ አውጥተህ ትውልድ እንዲሰማ ያደረግከው ማንም በትምህርቴ በእውቀቴ በእድገቴ በብሔሬ በቋንቋዬ አይደለም። ልዩነቴ ነህ መንፈስ ቅዱስ። ልዩነታችን ነህ ለእኛ ለፔንቴኮስታል መንፈስ ቅዱስ ተባረከው የእግዚአብሔር መንፈስ። ልዩነታችን ነህ። ወደረኞቻችሁ ሊቋቋሙት የማይችሉትን አፍና ጥበብን እሰጣችኋለሁ ብለህ ያልክ እግዚአብሔር ለእኔ እንደሰጠኝ ለወንድሞቼ እንደሰጣቸው በፔንቴኮስታል በወንጌላውያን አማኞች ቤተክርስቲያን ላይ ገዢ ሆነህ የምትሰራ የምታድን የምትናገር የምትገስጽ የምታስተምር አምላክ መሆንን በዘመኔ አይቼዋለሁ። ቴንኬን አባት። ሰምቶ የማይመልስልኝን በድን አማልክት አይደለም የማመልከው። ቴንኬን ጌታ ኢየሱስ ክርስቶስ ለዘላለም ስምህ ይባረክ። ውዴ ስምህ ይባረክ። ስምህን ጠርተን ቃላቶች ይጠፉብናል፣ እንባ ይቀድመናል። አንተ እኛ ቤት፣ አንተ እኔ ቤት፣ አንተ በእኛ በፔንቴኮስታሉ ቤት ውድ ነህ። የመድረኮቻችን የሁል ጊዜ የምስራች ነህ። የመድረኮቻችን ብቻ አይደለም፣ የአንደበታችን የከንፈራችን ምስጋናን ለአንተና ለአብና ለመንፈስ ቅዱስ ብቻና ብቻ እንሰጣለን። ሌሎችስ ሲያምራቸው ይቀራል። ማንም ፍጡር የትኛውም ነቢይ አብርሃም ቢባል ይስሐቅ ቢባል ያዕቆብ ቢባል ሳሙኤል ቢባል ዳዊት ቢባል ጳውሎስ ቢባል ጴጥሮስ ቢባል ምስጋና ለነሱ አንሰጥም። ምስጋና የሚገባውን እግዚአብሔርን እጠራዋለሁ ከጠላቶቼም እድናለሁ ብሎ ያለውን የባሪያውን የዳዊትን አምላክ ምስጋና ላንተ እንሰጣለን። ክብር፣ ምስጋና፣ ሞገስ፣ አምልኮ፣ ስግደት፣ መፈራት፣ መገዛት ለገናናው ለስም ይሁን ኢየሱስ። ኦ ሃሌሉያ። ስለዚህ ፔንቴኮስታሉ ስጋት ሆነ። አየህ፣ የአዙዛ ስትሬት ብለህ ያልከው ፈነዳ። እናስ ይሄው ኦርቶዶክስን በራሳቸው በካህናት አፍ በአዙዛ ስትሬት ላይ የተነሳው የክርስቶስ መንፈስ በዓለ ሃምሳ ላይ በኢየሩሳሌም የጀመረው ነው። አንተ ምንጩ ኢየሩሳሌም ነው። ቤተ ክርስቲያን ይህንን መንፈስ ገፍታ፣ ይህንን መንፈስ ትታ፣ ይህንን መንፈስ ጥላ እሳት ሳይኖራት የእግዚአብሔር ጉባኤ በእግዚአብሔር ጉባኤ መንፈስ ቅዱስ ሳይገዛው ፍጡር ስትሰብክ የኖረችበት ዘመን ነበር። ራሱን ያለ ምስክር የማይተው እግዚአብሔር ተሐድሶ ያመጣላ። ስለዚህ የአዙዛ ስትሬቱ የመንፈስ ቅዱስ እንቅስቃሴ ከጀመረ በኋላ ነው በዓለም ዙሪያ በየትኛውም የዛሬ 100 ዓመት አልከኝ፣ ለምን 1 ዓመት አይሆንም? አንተ ምን አረክ? 150 እና 700 ዓመት 2000 ዓመት ተቀምጫለሁ ተዘፍዝፈ ምን አደረግ? ምን አደረጋችሁ? ሮም ካቶሊክ ብትባል ምን አደረገች? የሰሜን አፍሪካን የቀሬና የሊቢያ ወረዳዎችን አካባቢ ላይ ያሉትን የክርስትና ምድር ነበር አይደል ተብሎ የሚታመነው በታሪክ። እስልምና ሲወረው ምን አደረገች? እሷ የሀገር የነጭ ፎቶ ስታመልክ ነው የነበረችው። ምን አደረገች? የኢትዮጵያ ኦርቶዶክስ ታሪክሳያን
ኢትዮጵያ ውስጥ 1700 ዓመት ተቀምጫለሁ ብላ ስትል ለጅቡቲ እኮ ወንጌል አልሰበከችም። ሞቃዲሾም በወንጌል እውነት አልነካችም። አንተ ሱዳንን አልለወጠችውም በወንጌል እውነት 1700 ዓመት ቁጭ ብለው አይመረው አይመርኩክ እያሉ ኮከብ ሲደግሙ መስተፋቅር ሲደግሙ ፓንቷን ቆርጣ አምጣልኝ ጸጉሯን ላጭታ አምጣልኝ ብሎ የሚል መተተኛና አስማተኛ እኮ ትውልድ ተቀምጦ ሲደግምባት የነበረች ቤተክርስቲያን ነች። መቼ ሰበከች በወንጌል ብርሃኗ? ጅቡቲ መቼ ለወጠችው? 1700 ዓመት ሙሉ ወንጌል ብለሃልካት 65 ዓመት ብለሃልካት የኔዋን ሙሉ ወንጌል የዛሬ 65 ዓመት መጣዩ አንቀጥቅጥ ኳልኩ አንቀጥቅጥ ስራ ነው የሰራችው በወንጌል ስብከት። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥ ፋና ወጊ ናት። ፋና ወጊ ናት ሙሉ ወንጌል። ሌሎቹ ተጎልተው ምን ሰሩ? ምን ሰሩ? ተናገሩ። አሁን አብያተ ክርስቲያናት ከሌሎቹ ከጉባኤ እግዚአብሔር ከሙሉ ወንጌል ከአማኑኤል ከህይወት ብርሃን ከገነት ቸርች እንቀድማለን በመስራታችን ብላችሁ ምትሉ ምን ሰራችሁ? ምን ሰራችሁ? ከወንጌል ስብከት አኳያ ማለት ነው። የምናውቀው አይደል እንዴ ታሪካችሁ? በመንፈስ ቅዱስ የጸጋ ስጦታ ሪቫይቫሉ የት ነው የጀመረው? ህይወት ብርሃንና ሙሉ ወንጌል አይደለም እንዴ? በልሳኖች መጸለይ። አንዳንዶቻችሁ እኮ ቸርቾች ጭብጨባ እንኳን ራሱ በጉባኤያችሁ እኮ አይፈቀድም ነበር። እኔ እንኳን ወደ ጌታ በመጣሁበት ጊዜ ሙሉ ወንጌል የነደደው እሳት አይደል እንዴ? የመካነ ኢየሱስ ሉተራውያን ሁሉ ጭምር ገብቶ እያንዳንዱን እግዚአብሔር መንፈስ ቅዱስ በጸጋ ስጦታ ልጆቹን የያዘው። ዛሬ በልሳኖች የሚጸልዩ አሉ ከሉተራውያን ካሪዝማቲክ በልሳኖች የተጸለየውን የሚተረጉሙ ትንቢትን የሚናገሩ የእግዚአብሔርን ቃል በኃይል በመንፈስ ቅዱስ ኃይል የሚሰብኩ አሉ። አጋንንትን በጌታ በኢየሱስ ክርስቶስም ውጣ ብለው የሚሉ ማለት አሉ ልጆች። ይሄ እሳት የት ነው የነደደው? ሙሉ ወንጌልና ህይወት ብርሃን ቤተክርስቲያን ላይ ነው። ይህን እሳት ይህንን ኤርሚያስ የሚባለውን ሰውዬ የት ነው ያገኘው? በኤግዚቢሽን ማዕከል ትልቁ አዳራሽ ላይ በተካሄደው ፕሮግራም ሙሉ ወንጌል በሰበከችው ስብከት ነው ኤርሚያስ ህይወቱ የተነካው። የኢትዮጵያ ክልል በአራቱም ምድር ላይ በአራቱም አቅጣጫ ማነው ወንጌል ስርጭት ወጥቶ የሚሰብከው? ተው አታናግረኝ አልኩ። አታናግረኝ ስልህ ወንድም አለን ግብዝ ሁሉ አታናግረኝ። ካናገርከኝ እኔ ቁጭ ቁጭ ነው የማደርግልህ። ኦኬ ቁጭ ነው ማድረግ በነጥብ በነጥብ ማለት ነው። ስለዚህ ይሄ እሳት በክርስቶስ ቤተክርስቲያን ውስጥ መንደድ ጀመረ። የዩኒቨርሲቲ ጥቂት ተማሪዎች ናቸው እኮ ተሰብስበው ዛሬ በኢትዮጵያውያን ልጆች ዩኒቨርሲቲ ውስጥ ቁጭ ብለው ትምህርት ሲማሩ የነበሩ ወጣቶች በዚህ በመንፈስ ቅዱስ እሳት ተነኩ። በወቅቱ ወጣቶች ስለነበሩ ዛሬ አባቶቻችን ናቸው። እሳቱ እዛ ነው የፈነዳው። ኦኬ እኔ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ባለውለታዬ ናት። ይህንን ውድና ቅዱስ ገናና ጌታ አምጥታ የሰበከችኝ ቤተክርስቲያን፣ ኢየሱስን ያስተዋወቀችኝ ቤተክርስቲያን ምንም እንኳን በወቅቱ ቅሉ ስለ ነቢዩ ኤልያስ ቢሰበክም ያ ጎፈሪያም ሰውዬ ብዬ የምላችሁ ሰባኪው ፓስተር ታሪኩ ቴዎድሮስ ነበር። ያኔ ወንጌላዊ ስለነበረ ሁሌ እናገረዋለሁ። ጳውሎስ የደማስቆ እንደሚናገር ሁሌ እናገረዋለሁ። ያ ጎፈሪያም ሰውዬ የሚያወራው ብቻውን አልነበረም። ወንድሞቼ እናቶቼ፣ ብቻውን አልነበረም። የመጀመሪያ ቀን ጴንጤ ጉባኤ ገብቼ የተሳተፍኩበት የነበረው ክብር አውቀዋለሁ። እኔ እንግዳ ሆኜ ነው የመጣሁት። የዛን ቀን ከነጋቢ ምን እንደተሰማችሁ አላቅም። እዛ ጉባኤ ውስጥ የነበራችሁ ሰዎች ከዛሬ 27 ዓመት በፊት ለመጀመሪያ ጊዜ እግዚአብሔር ቃል ሲሰበክ በኃይለኛ ያለቀስኩት የዛን ቀን ነው። በኃይለኛ ነው ያለቀስኩት ስለ ነቢዩ ኤልያስ ሲሰብክ። እግዚአብሔር ትውልድ ይፈልጋል፣ እግዚአብሔር ሰው ይፈልጋል፣ ወንድሜ አንተን ነው ይፈልገው እያለ ሲናገር
ሰውየው ብቻውን እንደማያወራ እኔ ትናንትና የመጣሁትኝ ገና የዛን ቀን መጀመሪያ ጉባኤያቸው የተገኘሁት ሰውየው ብቻውን እንዳልሆነ ያስታውቃል። አንተ ብቻውን አልነበረም። እነ ጴጥሮስን የነካ እሳት ነው ያገኘው። የሚሰብከው ቃል ስለ ነቢዩ ስለ ኤልያስ እየሰበክ የልቤ ብርታት ሲሸነፍብኝ ጉባኤ መካከል ቁጭ ብዬ የነፍሴ ሹሉዳ ሲነካ በቃ የዛን ቀን ጌታ የነካኝ። ተበላሽታል ብለህ ካልከኝ በቃ ከዛን ቀን ጀምሮ ተበላሽቼ ቀረው። ይኸው 27 ዓመት ሙሉ እንደዚህ ቆንጅዬ የተበላሸ ጴንጤ ሆኜ ቀረው ማለት ነው። ስለ ቴስቢያዊ ስለ ኤልያስ ነበር ይሰብከ የነበረው። ለእግዚአብሔር የቀና ሰው እያለ ይጠራ ነበር ጉባኤ መካከል። ወንድሞቼ እናቶቼ፣ እኔ እንዲህ አይነት ስብከት ሰምቼ አላቅም። ፍጥጥ ብዬ ነበር የማየው። ወንድሜ አንተን ነው የሚልህ ደግሞ በመካከል እያለ ይላል። እኔን ነው ወይ? እኔ እንግዳ ሆኜ እዛ የነበርኩት ጋቢ ለብሼ የገባሁት። ወንድሜ አንተን ነው የሚፈልግህ እግዚአብሔር፣ አንተን ነው የሚፈልግህ ይላል። የኤልያስ አምላክ አንተን ነው የሚፈልግህ። የባኦልን ነቢያት የሚበቀል አንተን ነው የሚፈልግህ። አንተን ነው የሚፈልግህ። ኤልዛቤልን የሚፈጠፍጣት ውሾች እንዲበሏት የሚያደርግ አንተን ነው የሚፈልግህ ይላል። እያለቀስኩ እያለው አፌ ከንፈሬ ሳይናገር ውስጤ ግን እኔ ያለሁለት ለጌታ ብዬ የተናገርኩትን እኔ ያርሳው። ወንድሞች እናቶች፣ ማበል እንዳለኝ አላቅም። ውስጤ ግን አለ፣ ውስጤ አለው፣ ውስጤ አወራ ከጌታ ጋር አንደበቴ ከንፈሬ ዝም ብሎ ውስጤ እኔ ያለሁለት ለጌታ ብዬ አልኩኝ። ከዛ በኋላ በቃ ተዝረክርኬ አልቅሼ ነው የወጣሁት። እኔ ያለው በል አላለኝም ፓስተር ታሪኩ ቴዎድሮስ ያኔ ወንጌላዊ ነው። በል አላለኝም እንደዛ በል አላለኝ። በሉ ተነሱና በሉም አላለም። እየሰበከ ግን አንተን ነው የሚፈልግህ እግዚአብሔር፣ አንተን ይል ነበረ። አንተን የባኦልን ነቢያት መሰዊያቸውን የሚያፈርስ አንተን ነው የሚፈልግህ አለኝ። ይኸው የአባቶች አምላክ ምስክር ነው አልኩ። ለዘመናት የሻገተ የበሰበሰ የሰው ስርዓት ትምህርት በዚህ እረኛ በኩል ማፍረስ ጀመረ። ከገለአድ ቴስቢ የመጣው የነቢዩ የኤልያስ አምላክ እኮ አልኩ። አንተ ነው የሚፈልግህ አለኝ። ብዙ ጊዜ አላወራሁትም። አሁን ከቅርብ ጊዜ ወዲህ ነው ማውራት የጀመርኩት። ወንድሞቼ እናቶቼ፣ አንተ ነው የሚፈልግህ አለኝ። ኤልያስን ሰብኮ ወደ ኢየሱስ አመጣችኝ ሙሉ ወንጌል። እግዚአብሔር ስም ይባረክ። ስለዚህ ቤተክርስቲያን አገልጋዮች ይኸው ከዛን ቀን ጀምሮ ወንድሞቼ እናቶቼ ጉባኤ እግዚአብሔር ሄጄ ጌታ እንኳን ስቀበል በተቀበልኩበት ወራቶች አትግለብለብ አሉኝ። ምንድነው መግለብለብ አሉኝ። እንደዚህ ሆኜ ስለ ጌታ ስለምናገር ተግለብልብ ያለው እንዴ ምንድን ነው ብዬ በስሜት ነው ብዬ እንዳለን እንዲሁ ነው የምሰብከው 27 ዓመት ሙሉ ጌታን ከተቀበልኩበት ጊዜ ጀምሮ። ይሄ ስጋ ነው እንዴ? ጨጓራዬን አያመኝ፣ ጤናማ ነኝ፣ አልናደድም። ብናደድም እንኳን ራሱ ለጊዜው እንደሰው ትቆጣለህ ይሉኛል። አዎ ቆጣለሁ። አንተ በጽድቅ ቆጣለሁ። የተቀበልኩት መንፈስ የክርስቶስ መንፈስ ነው። ይቀናል በውስጤ። ኢየሱስ በማይገዛበት ጉባኤ፣ ኢየሱስ ክርስቶስ ጌትነትና አምላክነቱ አዳኝነቱ በማይሰበክበት ጉባኤ ሌሎች ሲጠሩ ውስጤ ይበሳጫል ስልህ ሌሎችን ጠርተህ ያድናሉ እመቤቴ ወላዲቴ ብለህ ስትል ታድናችሁ ብለህ ስትል ውስጤ ይበሳጫል። ለምን እውነቱን አልነግርህም? ለምን ቅዱሳት መጽሐፍት ማርያም ታድናለች ብሎ ስላላሉ። ኢየሱስ ስትለኝ ግን ከተቀመጥኩበት እነሳለሁ። ብራዘር እንደተፈታ ሚዳቋ ነው የሚያዘልለኝ አልኩ። ደስ ይለኛል። የተቀበልኩት መንፈስ ከክርስቶስ አርሴማ ታድናለች ብለህ ስትለኝ እንዴት እንደምታበሳጨው መንፈሴ። ተክለ ሃይማኖት ኢብን ሚካኤል እንኳን መልአኩ ያድናል ብለህ ስትለኝ መጽሐፍ አይልማ። የዘላለም ድህነት ውስጥ ሚካኤል ድርሻ የለውም። መልአኩ ገብርኤልም መልአኩ ድርሻ የለውም። ድርሻው የክርስቶስ ብቻና ብቻ ነው። በቅዱስ ገብርኤል የተሰበከውን ስብከት እኮ ነው የምሰብክህ። ፔንቴኮስታል ወገኖች የሚሰብኩ ለህዝብ ሁሉ የሚሆን ታላቅ የምስራችን እነግራቸዋለን ብሎ ያለው የመልአኩን ስብከት እኮ ተቀብለን እኛን የምንሰብክህ። ይኸውልህ እየተገለበለብኩ እያሉኝ ድፍን 27 ዓመት ጨርሼ 28ኛው ላይ ገባው። ጥር 12 ቀን ባለፈው አለፈ። ገና እግዚአብሔር ብዙ 10 ዓመታቶችን ይጨምርልኝ። እንዲሁ ነው የምቀጥለው። ከዚህ እየባሰብኝ ነው የሚሄደው። እየባሰብኝ
እውነተኛ ፔንቴኮስታል ከሆንክ እየባሰብን ነው የምንሄደው። እየጠነዛህ እሳትነት ተፍጦ ጭስጭስ የምትል ከሆነ ግባ። ወዴት? ወደ ጾም፣ ጸሎት፣ የጌታን ፊት ወደ መፈለግ፣ ቅዱስ ቃሉን ወደ ማንበብ፣ ከቅዱሳን ጋር ህብረት ወደ ማድረግ፣ ባይብል ስተዲ ጥናት፣ በቅድስናና በጽድቅ ኑሮ ለመኖር መጨከን፣ መወሰን፣ ከማይሆኑ ጓደኞች መለየት። አዎ አየህ፣ መለየት ማለት ነው። በግሪክኛም በዕብራይስጡም በአማርኛው መለየት ማለት እትብት ካልተቆረጠ እንቆርጥልሃለን። እትብት የሚያስቆርጥ ከዓለም ጋር የተሳፋበት የተጣባህበትን ነገር ነቅሎ የሚጥልልህን አሻራውን ከውስጡ የሚነቅልልህ ሰንኮፉን ሁሉ የሚነቅልልህ የጽድቅ ትምህርት እነግርሃለን። ኢየሱስ ያድናል። ሆሊነስ ቱ ዘ ሎርድ፣ ቅድስና ለእግዚአብሔር ብለው በሚሉት በነኛ ሰዎች ፊት እግዚአብሔር በነዛ ሰዎች ቤት በነዛ ሰዎች ህይወት ውስጥ መንፈስ ቅዱስ ሊሰራ ይበረታል። ሆሊነስ ቱ ዘ ሎርድ። አትግበስበስብን። ተለይ ለክርስቶስ። ራስን ቀድስ ለክርስቶስ። ወደ ኢየሱስ ስም ይባረክ። ራስን ቀድስ። ይህን ያየሁት በዘመኔ የት ነው እኮ የነበርኩት ነው እኮ ብያልኩት ወንድሞቼ ናቶች፣ ወደ ጌታ ስመጣ የት ነበር የነበርኩት? ግን እስከ ዛሬ አደንዝዘውኝ ማለት ነው። በአባ ጊዮርጊስ ዘጋስጫ፣ በአባ እንትና አልጫ መጽሐፍ ማለት ነው። አደንዝዘውኝ ወቅተው ጠዋት ተነስቼ ፀሐይ የሞቅኩ ማንብልህ በቀይ በጥቁር እስክሪብቶ የተጻፈ ስጋዬንም የማይለውጥ ህይወቴንም የማያድን መንፈሴንም የማያረካ መድገም ብቻ፣ ድጋም ብቻ፣ ድግምት ብቻ። በስመ አብ ወወልድ ወመንፈስ ቅዱስ እልልሃለሁ። ከዛ እንዴ ይሄ ነው ጸሎት። በቃ አዎ ፏ ድርሳነ ሚካኤል ላይ ድርሳነ ገብርኤል ላይ የተጻፈ። ወይኔ ኤርሚያስ ተበልተሃል እኮ አንተ፣ ተበልተህ እኮ ነበረ። ጌታ ደረሰልኝ እንጂ እውነቴንም የምልህ ፏፏ እያልኩኝ ሿ ድርሳነ ኡራኤል ባለጠርሰሙ ጥሩ ነው ኤርሚያስ እያሉኝ፣ ባለጠልሰሙን አምጣው እያሉኝ ማለት ነው። ባለጠልሰሙማ ከነገቢሩ ጭምር ፍቱን ነው። ጀርባ ላይ ተነቀሰው መቀመጫ ላይ ተጻፈው እያሉ ለትምህርት ጥሩ ነው። እዚህ ቅንድብህ አካባቢ በጆሮ ግንድህ አካባቢ እንደዚህ እንትን ምንድነው በሾህ ወቅተን ምንድነው ይሄ ምንድነው የሚባለው ነገር ንቅሳት፣ በንቅሳት መልክ ብትመታው አሉ። ደረሰልኝ ጌታ ኢየሱስ ስለአንተ እንዴ ደረሰልኝ። በአጋም ሾክ ሊጠቀጥቀኝ ማለት ነው ይሄ ደብተራ። ከዛ እያልኩ እንደ ጠዋት ወፍ ስንጫጫ ልኖር ነበር ማለት ነው። ኢየሱስ የይሁዳ አንበሳ እየተራመደ መጣ፣ ገላገለኝ ከጨጨ። እዛው ተንጫጫ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ሊቀ መላእክት በእንተ በዩ ወክቡር እያለ ማለት። ቀጥሎ የሚነበበው በሙሉ ያጋንንት ስም ነው። ተረታም ትውልድ የኔ አባት ለአንድ አፍታም አትለይብኝ፣ ደግሞ አትለይም። አልለይህም ብለህናል። አልጥልም ከቶም አልተውም ብለህ ባልከው አንተ ብቻ አትለይ። እኔ ጌታ ኢየሱስ ክርስቶስ አንተ ብቻ አትለይብኝ። ሌላው ይመጣል ይሄዳል፣ ይመጣሉ ይሄዳሉ። ስንቶቹ መጥተው ሄደዋል፣ ስንቶቹም ጋር ቀርቤው እኔም ትቻቸው ሄጃለሁ፣ እነሱም ትተውኝ ሄደዋል። ትቶይ ላይሄድ የመጣ ከአብ ተቀብዬ እልክላችኋለሁ ብሎ ያለው በእኛ ውስጥ የሚኖር
ዓለም የማያየውና የማያውቀው ሊቀበለው የማይችለው የእውነት መንፈስ ነው። እናንተ ግን በውስጣችሁ ስለሚሆን በውስጣችሁም ስለሆነ ታውቁታላችሁ። ኢየሱሴ ስም ይባረክ። ኢየሱሴ ስም ይባረክ። በእውነት ስም ይባረክ። የኔ ጌታ ስም ይባረክ። Good.
ጌታ ኢየሱስ ይባርክ። በጣም ደስ ብሎኛል ስትናገር። ምናልባት ለብዙ ሰዎች ተራ ንግግር ይመስላል። አንድ ስብከት ነው በእንተ ህይወት የነበረውና የተገለጠው የታየው። የገባንን ስናወራ ብዙ ሰዎች ሌላ ሊሉ ይችላሉ። እኔ ስለገባኝ ብዙም እያልኩ ነበር። ያው ቲክቶክ ስለሆነ መልሰን ባለው አይባልም እዚህ ጋር እና ጌታ ስላንተ የተባረከው። እኛ ያው ፔንቴኮስታሎች ያው ምንድነው ጳውሎስ እንዳለው ለነሱ ክብር ከሆነ እብዶች ነን፣ ለነሱ ክብር ካፈለጉን ባለ አእምሮ እንሆናለን፣ ለእግዚአብሔር ክብር ሲሆን ደግሞ እብዶች እንሆናለን። እንደ እብድ ኢየሱስን እንሰብካለን፣ እሱን እንተርካለን። ቋንቋችን እሱ ነው እና እዚህ ውስጥ ምናልባት ማናችሁም ብትሆኑ ዳግም መወለድን ያላረጋገጣችሁ ሰዎች ዳግም ተወለዱ፣ በክርስቶስ ኢየሱስ እመኑ። እሱን በመቀበል የዘላለም ሕይወት አለ፣ የእግዚአብሔር ልጅ መሆናል እና ያ እድል እኛን አግኝቶናል። እኛን ያገኘን ያ መልካሙ ልጅነት ያገኛችሁ ተባረኩ። እርሜ ሁላችሁም ተባረኩ። እዚህ ያላችሁ ይሲ ተባረክ ወንድማችን፣ ጸጋ ይብዛልህ። በዝማሬም ስላገለገልከን ቴንኪዩ። አትጥፋ ፕሊስ፣ እኔም እመጣለሁኝ። ጌታ ይባረክ። ቀን ላይ ስለማልደርስ ነው፣ ማታ ማታ ነው። ከዛ ነው ያ
ቴንክ ዩ ወንድሜ ጸጋዬ። አሁን የጀመርኩ ሀሳብ ጥሩ ነው። ብዙ የሚያበሳጭም ነገር አለ። እኛም ብስጭታችን የሃይማኖት ቅናት ይዞን ሳይሆን የክርስትና እውነቱ በክርስቲያን መከደቱ የሚያናድድ ነገር እየሆነ ያለ ነገሮች አሉ። ነገር ግን ባለን አቅም ባለንበት አቅጣጫ ሁሉ እኛን ህዝባችንን ይበልጥ ደግሞ በዚህ የሚሰሙ ሁሉ ቢታጠቁ ይህን እውነት እንዲገባቸው የእግዚአብሔርን ቃል በማወቅ እንዲሞሉ ይህን እላለሁ። ጌታ ይባርክ። አንተንም ተባረኩ። ስዬ ተባረኩ። እዚህ ያላችሁ ወንድሞችና እህቶች ጌታ እግዚአብሔር ዘመናችሁን ይባርክ። ቴንኪው እሰጣችኋለሁ ለወንድሞች እዚህ ስላሉ። እያልን ያለን ይሄ ነው። በእውነት ለመናገር እንዴት አንድ በጌታ በኢየሱስ ክርስቶስ አምነው ድነዋል ከሚባል ቤተክርስቲያን ውስጥ ነን ብለው የሚሉ ሰዎች እኛ ያመነውን ጌታ በሚያቃልሉና በሚያላግጡ እኛ በምናመልክባቸው በክርስቶስ ቤተክርስቲያናት ላይ የሚያሾፉና አፋቸውን በሚከፍቱብን ሰዎች ከነሱ ጋር ቁጭ ብለው በምንም አይነት መልኩ ከተናገርኩ እኔ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የምናገረው እንጂ አንድ የማያምን ሰው መጥቶ እኔ ፊት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን አይናገርም። ለምን? አይመለከተውም። መካነ ኢየሱስ የኔ ነች ብዬ ስለማምን ነው ደግሞም ስለሆነ እና በዚህ ነው የምንናገረው። እንቀጥላለን። ይህን ጥያቄ ጌታ እግዚአብሔር ይባርካችሁ። ኤፊ አለህ? ከዛ ወደ ሚኪ፣ ከዛ ወደ አንድዬ እንደዚህ አድርገን እንጨርሳለን። ኤፊ አለህ? አለን። ኤርሚዬ ስራ ላይ ነኝ፣ ግን ድምፄ ካልረበሸ ችግር ሰላምና ጸጋ ይብዛልኝ ወንድሜ። ተባረኩ። እዚህ ውስጥ ያላችሁን ሁሉ ከላይም ከታች ያላችሁ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ያው ቆንጆ ቶፒክ ነው። ማታም ገብቼ ነበር ቶሎ ተኛው። ያው እንደመጣው ትንሽ ሰምቼ ነበር እና ጥሩ ጊዜ ነበር። ያው ቄሱን ገብቶ ያው አውቆ በጥብጦ ነው ወጣ። እሱ ዝም ብሎ ነው እንደው ለሌላ ጊዜም ይሄ በጣም የሚገርም ነገር ስለ መካነ ኢየሱስ ሪስ ስለጠፋባቸው እኮ ነው ይሄን የሚያደርጉት። ኤርሚያስ ሪስ ስለጠፋባቸው ነው እንጂ መካነ ኢየሱስ ምንም የዳኑ ክርስቲያኖች ናቸው፣ ወገኖቻችን ናቸው። መካነ ኢየሱስና ጴንጤቆስጣል አንድ አይደላችሁም ብሎ ይሄ ቄስ ድበቁሉ እሱ ነው እንደዚህ ያደረገ። እሱና ሌሎቹ እዚህ ቲክቶክ ላይ ባጃጅ የማይሞሉ አለ እንትና ዘዶ ባጃጅ የማይሞሉ ሉትራን እያሉ እንደዚህ እና ከላይ ያሉትን መካነ ኢየሱሶች አውቋቸውም እነዚህን እና ትላንትና ሰምተህ ያ ልጅ ገብቶ እንዴት እንደ በጣም የሚያሳዝን ነገር ነው እኮ የሚያደርጉት እና በጣም እና ቀጥልበት ኤርሚዬ። ይሄ ነገር አሁን እየከሰሩ ነው። ምንም ማንም የሚሰማቸው የለም። እዚህ ባጃጅ የማይሞሉ መካነ ኢየሱስ ነን እና መካነ ኢየሱስ ሉትራን ማነው እኛ ሉትራን ነን እና ሉትራኖቹ ከጴንጤቆስጣል ጋር አንድ አይደለንም እና በጣም አፋውጦ እኛ ከኦርቶዶክስ ጋር ኦርቶዶክሶች ድነዋል የሚሉት በጣም የሚያሳዝን ነገር ነውና ቀጥልበት። ጌታ ካንተ ጋራ ነው እና ይሄን ነው የምለው ኤርሚዬና ዝም ብሎ ነው ያው ፎሎወር ለማግኘት ቲክቶክ ላይ የሚለቃቀም ነገር ለማግኘት የሚያደርጉት ነገር ነውና ምንም የትም አይደርሱም። እና ወንጌላውያን አማኞች ሉትራውያን መካነ ኢየሱስ እና ጴንጤቆስጣልኛ ጴንጤቆስጣሎች አንድ ነን። ሁላችንም አንድ ነንና የሚያለያይ ነገር የለም። እኛ ነን የምንቀርበው። አንተ እንዳልከው ኤርሚዬ ለመካነ ኢየሱስ እኛ ነን የምንቀርበው እንጂ ኦርቶዶክሶች አይቀርቡም። እና ቀጥል፣ በርታ፣ ዘመን ይባረክ ኤርሚዬ። ተባረክልኝ። እሺ ቴንክ ዩ ፊ ተባረክ። ጸጋ ይብዛልህ። እውነቱ እንግዲህ ይሄ ነው። እንቀጥላለን። እግዚአብሔር ይባረክ። ሚኪ አለህ? ሶሪ በጣም ረጅም ሰዓት ስላለ ዜናችሁ መልካም ሰላም። የሚገርም ነው የነሳው ቶፒክ። ቀንም ነበርኩ ቄስ እያሉ በጣም ትንሽ ቀጥተኛ መልስ አይመልሱም ነበር፣ ያስቸግሩ ነበርና ብቻ የሚደረገው ነገር ግልጽ ቢሆንም እንግዲህ መሬት ያለችው መካነ ኢየሱስ ምንም ማድረግ በማይቻልበት ሁኔታ ካሪዝማቲክ ናት። ይሄን ደግሞ በተአምር ነው ተአምር ምድር ከሰማይ ያለበት ሊቀየር ማይችል ነገር ነው። ይሄን ማመን አለባቸው። ኢቨን ኢፍ
እንደ ሀሳባቸው ራን አድርጎ አካል ቢለብ አንድ መካነ ኢየሱስ በእነሱ ቻፕል ላይ አትገኝም። ቀጥታ ወደ ሙሉ ወደ ህይወት ብርሃን ምናምን የሚፈልሱትና ለምን ሲባል ካሪዝሜቲክ ነው ወያቸው ራሱ ያመኑት የመንፈስ ቅዱስን ስራ ነው እንጂ ድርቀትን አይደለምና ትምህርቱ ራሱ አፕ ላይ ቢደረግ አጠቃላይ ካታኪዝሞች፣ ኮንፌሽኖች፣ አፖሎጂቲክ ክሪዶች ምናምን የሚያውቁት ካሪዝማቲክ ወይ ያለና ትምህርታችን ለማስተማር ነው። እኛ ኮንፌሽናችን ትውልዱ ያቅም ኦኬ ቢሳካና አካል ቢለብስ ራሱ እነሱ ቴምፕል ላይ አይቀመጡ ነው የምላችሁ፣ አይቀመጡም። ለምን? በቃ ህዝቡ ካሪዝማቲክ ነው፣ ያምናል፣ በወንድምነት በእህትነት ያምናል፣ የዳኑ ናቸው። ስለዚህ እነሱ ላይ ብዙም እንትን ማለቱ አግባብነት የለው። ብቻ ቀጥሉ። ትኩረትም ሊሆን ይችላል ሜይ ቢ ትኩረትም አለመስጠት ነው በአንድ ጎን። ብቻ ቀሲስ ቀን ያደረገው ነገር ትንሽ ይደብር ነበር። ወይ መልስ አይመልሱ ምናምን ትንሽ ፕሮቮክ ለማድረግ ለመጨቃጨቅ ፈልገው ነበረ። እንደዛ ባይሆን ጥሩ ነበረ። ብቻ ያን ይመስላል እንግዲህ እያየን ነው፣ ሚዲያውን እያየን ነው። እንግዲህ ምን ይደረጋል ነው። የመንፈስ ቅዱስን ስራ ዲናይ ማድረግ አይቻልም። ከዚያ ወጥቼ ስለ ፔንቴኮስታልና ስለ ካሪዝማቲክ ማውራት ካለብን ምንም አዙዛ ስትሪክት ምናምን ብለው ሊያሸማቅቡት የሚፈልጉት ወንጌል እንዳለ እንዳይመስላቸው ባይዜ በተአምር ባክቱ ዘ ኦሪጂን እየሄድን ያለ ነው። ሐዋርያት ስራ ላይ ሲሰራ የነበረው እግዚአብሔር መንፈስ የዛኔ በባለኛ አምሳኛ ላይ በፔንቴኮስቴ ቀን በልዩነት የመጣው መንፈስ ቅዱስ እሱ ነው ዛሬም እየሰራ ያለው። በመካከል ለምን ስትሪክት አልተደረገም? ለምን ታሪክ አልተያዘም? እሱ ምንም አሁን ላይ መንፈስ ቅዱስ ለመስራቱ ለህላዌው ታንጀቢሊቲ አይደለም። የሆነ መጽሐፍ ላይ የሆነ ስኮላር ላይ በሆነ ዘመን እንደዚህ ተደርጎ እንደዚህ ሰፈር ላይ እንደዚህ ሀገር ላይ ሊባል አይገባም። ኢትስ ዲቫይን። በፈለገው ክፍለ ዘመን የፈለገውን ይሰራል። ከመጀመሪያው ክፍለ ዘመን ጀምሮ እስከ 1900 አልነበረም። እግዚአብሔር አልነበረም። በጣም ከባድ ነው። ሐዋርያት ላይ መስራቱ ኤግዚስት ማድረጉ ከታወቀ ዛሬ ላይ ምንም የማይሰራበት ምክንያት የለም። በተለይ ባይዞ ኤርሚ ይሄ ጉዳይ ውጭ ብቻ ባሉት አይደለም፣ ከፕሮቴስታንት ዲኖሚኔሽን ውጭ ባሉት ብቻ አይደለም፣ ውስጥ ላይ ሆነው ራሱ ይሄ ፔንቴኮስታልን ካሪዝማቲክ ወይን ዲናይ እናደርጋለን የሚሉ ሰዎች ትክክል አይመስሉኝም። እኔ ትክክል አይመስሉኝም። ስፒሪቹዋል ዓለም ላይ ኖርማል አይደሉ እና መንፈስ ቅዱስን በዚህ ክፍለ ዘመን ምንለው አይደለም። መንፈስ ቅዱስን እንደዚህ ስራ በዚህ ዓመት ከአንዳንድ ልጆች ጋር እኔ ለማውራት ሞክሬያለሁ ወደ ሚዲያ ከመጣሁ በኋላ 1800 ዓመት ያልነበረ ያልሰራ ከየት መጣም ነው። አማኝ ሆኖ እኮ እና ትንሽ ስራ አለብን በውስጥም በውጭም ነው ፋይቱ። ስለዚህ ጌታ ይረዳናል። እንግዲህ የሚታወቅ ነው፣ ካሪዝማቲክ ነው መንፈስ ቅዱስ ዛሬም ይሰራል። ትንቢት አለ፣ ልሳን አለ። ይህም ማስቆም አይቻልም። እንደውም ዓለም ላይ 6 ቢሊዮን ገና ያላመነ ህዝብ ነው ያለው። እንደው በወንጌል መድረስ ካስፈለገ በዚህ ሰዓት ነው ሁሉም ኦፊሶች የሚያስፈልጉት ወንጌልን መሰበክ ያለበት። እርስ በርስ ከመበላላት ኢቨኒፍ ተያይዞ ላላመነው ህዝብ መድረሱ አስፈላጊ ይመስለኛል። ተባረኩልኝ። እርም እየቀጠል ጸጋ ይብዛል። ቴንክ ዩ ወንድሜ ሚኪ ተባረክልኝ። አንድ ያለህ አድ ነው እርሚ ድምፅ ሩቅ ነው አይሰማም። አሁን ይሰማል። እንዴት ነህ? ሰላም አለ። አሜን። እንዴት ነህ? ሰላም ነኝ አለ። የምትለው ካለ ቀጥል። ቴንክ ዩ። እሺ አጭር ነገር ብቻ ነው። እሺ ሌላ ግን ለማውራት የምፈልግ ሰው ካለ በዚህ በርዕሱ ላይ ለማውራት የሚፈልግ ሰው ካለ መምጣት ይችላል። በርዕሱ ላይ ማውራት ይፈልጋለሁ ብሎ የሚል ሰው ካለ ከኦርቶዶክሳውያንም የሆነ ከሉተራውያን ሉተራዊ ሆኖ ኦርቶዶክሳውያን ድነዋል ብሎ ከኔ ጋር ሊያወራ የሚችል ሰው ሉተራዊ ሆኖ ኦርቶዶክሳውያን ድነዋል፣ አዎ ድነዋል፣ መዳናቸውን እኛ እናምናለን እንደ ቤተክርስቲያን እንደ መጽሐፍ ቅዱስ እናምናለን ብሎ የሚል ሉተራዊ ካለ ይምጣና ከኔ ጋር ያወራል። እንደዚሁም ደግሞ ኦርቶዶክሳዊ ሆኖ ሉተራውያን ድነዋል አዎ ብሎ የሚል ካለ ይምጣና በምንድን ነው የዳኑት? እኛ ሉተራውያን ወንድሞቻችን እንደዳኑ እናውቃለን፣ ግን በምንድን ነው የዳኑት ጠይቀዋል ያን ኦርቶዶክስ። ምክንያቱስ እዚህ ቲክቶክ ላይ የተደራጀ አንድ የሽፍታ ግሩፕ አለ። ሊበኩሉ የሚባል ደብተራ እመራዋለሁ ብሎ የሚል የሉተራውያን ክንፍ ነኝ ብሎ የሚል ማለት ነው። የአባቶች አምላክ ምስክር ነው። ክንፋቸው ነው የምንቆርጠው በእውቀት ማለት ነው። ስለዚህ ካላችሁ መምጣት ትችላላችሁ። አንድ ይቀጥል። ቴንክ ዩ። እሺ ተባረክ ኤርሚ። እግዚአብሔር አባታችን ከጌታም ከኢየሱስ ክርስቶስ ለሁላችሁ ጸጋና ሰላም ይብዛላችሁ። ቀን እያየው ነበር። ተባረኩልኝ።
ባይዘ እኔ ኤምኬሲ ሆኜ 3 ዓመት ባይብል ስኩል የተባርኩት መካነ ኢየሱስ ነውና ወንጌላውያን እኛን የሚለያየን ነገር የለም። መሰረታዊ ነገር አንድ ነው። ከዚህ ከሶላ ጋርም ተያይዞ ኢቭን ከኛ ጋር ፓስተሮች ወንጌላዊዎች ሄዶ እነሱ ጋር ያገለግላሉ፣ እኛም ደግሞ በእነሱ እንገለገላለን። ያው እዚህ ቲክቶክ ላይ ያሉ ፌንጣዎች እነሱ ያው ኮንዲሽናል ነው እንጂ መሰረታዊ የሆነ ነገር ይዘው አይደሉም። ተባረኩልኝ። እሱን እናንተ ዲል ታደርጋላችሁ። እርምዬ ግን እኔ ልልህ የምፈልገው እግዚአብሔር አብዝቶ ይባርክ። ጌታ ከአንተ ጋር እንደሆነ እናውቃለን፣ እናምናለን። ምክንያቱም በደንብ ነው የምናውቀው። ምናልባት አንተ የምታወራውን ነገር እንደ አንድ ተቃዋሚ እንደ አንድ ሃይማኖተኛ ምናምን የሚያዩ ሰዎች በጣም ተሳስተዋል። እግዚአብሔር አብሮህ እየሰራ እንደሆነ እናውቃለን። ብዙዎች ሲሳደቡ የነበሩ ብዙዎች ሲያምፁ የነበሩ እዚህ ላይቭ ጌታን ሲቀበሉ እግዚአብሔር አንተን ስትጠቀም እናያለን እና ጌታ ስራውን እየሰራ ነው። በርታ እና ስለምናውቅ ነው። ምክንያቱም መንፈስ ቅዱስም ስለሚመሰክርልን እኔ እንደውም በግል ራሱ ላገኘህ ብዬ ነበርና ጌታ አብሮ ነው ያለው። አልብሶሃል ደግሞ እግዚአብሔር ነው ያለበሰ፣ አብሮ ነው ያለው። እንዳትፈራ። በጣም ሲሪየስ ነው የምታገለግለው አገልግሎት። እኔ ፌስቡክ ላይ ስታገለግል እያለቀስክ ስትጸልይ ስታገለግል አውቃለሁ፣ ከዚህ በፊት ማለት ነው፣ ከቲክቶክም በፊት ማለት ነው። በርታ። እኔ በግሌ ላወራ እፈልጋለሁ። እኛ ከእግዚአብሔር የሆነውንና ያልሆነውን በውስጣችን ያለ መንፈስ በደንብ ለይቶ ነው የሚያውቀው። እንደገና ቃሉ አብሮን አለ። ተባረክ፣ በርታ። እግዚአብሔር ካንተ ጋር ነው። የሚፈልጉ እንደማያገኙ በጣም እርግጠኛ ነኝ። በደንብ በርታ። ይሱም ወጣ መሰለኝ፣ እሱም ጥሩ ነገር አለው። ፕሮፌት ሚኪ ጎበዝ፣ በርታ። እሺ፣ በደንብ ስለምታስተምር እግዚአብሔር አሁንም ጸጋውን ያብዛልህ። ተባረኩልኝ ወንድሞችና እህቶች። እሺ ቴንኪው ወንድሜ ያድነው፣ ተባረክ፣ ጸጋ ይብዛልህ። ኦኬ ያሲን ሉትራውያን እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም? ገና ነው፣ እግዚአብሔር ይመስገን። ፊት ለፊት ላይ እንደጻፍከው ከሉትራውያን ነህ? ከመካነ ኢየሱስ ነህ? አዎ ከሉትራ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ቲክቶክ ላይ የተነሳውን ሀሳብ ሰምተዋል? በእነዚህ ሳምንታት ወራቶች አልሰማሁም። ዛሬ ባይዘወይ ከአንድ ዓመት በፊት እየከታተልኩ ነበር። ብዙ ካንተ ተምሬያለሁ፣ ሰምቻለሁ። ድምፅን ትንሽ ከፍ አድርገው ያሲን። አንድ ዓመት ሆኖኛል እስካሁን ድረስ። 2 ዓመት ሊሆን ነው እየተከታተልኩ ነበረ። እኔ ነው ላይ? አዎ። ኦኬ። እና ሰሞኑ ትንሽ በስራ ምክንያት እየሰማሁ አይደለም። ግን ጥያቄ ለኦርቶዶክሳውያን ለሉትራውያን ወገኖቻችን ድኗል የሚል አሁን ነው ያየሁት። ጥያቄ አልሰማሁም። ሁለት ነገር ነው። ሉትራውያን ነን ብለው የሚሉ ነው ያልኩት። ግን አንድም አጥቢያ ቤተክርስቲያን የሌላቸው ማህበረ ምዕመናን የሌላቸው እዚህ ቲክቶክ ላይ ወጥተው አሁን በቅርብ ነው የመጡት ኦርቶዶክሳውያን ወገኖች ድነዋል፣ ለእነሱ ወንጌል መስበክ ብላስፌሚ ነው ብለው የሚሉ አሉ። እና ያላቻ ጋብቻ እንደሚባለው አይነት ነገር ጋብቻ ፈጥረዋል እዚህ ሶሻል ሚዲያ ላይ ማለት ነው ከኦርቶዶክሳውያን ጋር። እነዚህ ሰዎች ምድር ላይ ባለችው በወንጌላዊት መካነ ኢየሱስ ቤተክርስቲያን ውስጥ ምንም አይነት ህብረት የላቸውም። ጠይቀናል፣ አረጋግጠን ሄድ ኦፊስ ድረስ ደውዬ ማለት ነው ዶክተር ላሊሴ ዳንኤል ጋር የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሄድ ኦፊስ ላይ የወንጌል ስርጭት መምሪያ ክፍል ኃላፊ ደውዬ ጠይቄያለሁ። አያውቋቸውም በቤተክርስቲያን ደረጃ። እና ከኦርቶዶክሳውያን ቄሶች ደብተራዎች ጋር ሆነው ፔንቴኮስታሉና መካነ ኢየሱስ አንድ አይደላችሁም፣ ፈጽሞ አንድ ልትሆኑ አትችሉም ብሎ በሚል እነኝህን የተወሰኑ ሰዎችን ይዘው ሲያራግቡ ነበር። እና እነዚህ ሉትራውያንን ብለው የሚሉት ኦርቶዶክሳውያኑ ድነዋል ነው ብለው የሚሉት።
እና እንደው ምን አሉን? ከእናንተ ከፔንቴኮስታሉ ይልቅ እነሱ ይቀርቡናል ብለው አሉ። ከሙሉ ወንጌል ቤተክርስቲያን ሄጄ የጌታን እራት ከምወስድ ኦርቶዶክስ ሄጄ ብቆርብ ይሻለኛል ብለው ሁሉ እስከ ማለት ድረስ ደርሰዋል። እኔ አሁን ጥያቄ አንተ ሉተራዊ እንደመሆን መጠን ኦርቶዶክሳውያን እንደዳኑ ታምናለህ? ድነዋል ብለህ ለኦርቶዶክሳውያን ትመሰክራለህ? እነሱም ሲገቡ ሉተራውያን ድነዋል ወይ ብዬ እኔ እጠይቃቸዋለሁ። ሉተራውያን ወገኖቻችን እንደዳኑ እኛ እናውቃለን፣ ግን ይህን ጥያቄ ለኦርቶዶክሳውያኑ ሉተራውያን ድነዋል፣ ለኦርቶዶክሳውያኑ የምጠይቀው ሉተራውያኑ ደግሞ ሲድኑ ሉተራውያኑ ደግሞ ሲገቡ ኦርቶዶክሳውያን ድነዋል እያልኩ እየጠየቅኩ ነውና ምን ትለናለህ? ቴንኪው የምትለው ካለ ቀጥል። ኦኬ ቴንኪው እድል ስለሰጠኝ እንግዲህ የዛሬ ሰው ስላደረገኝ ደግሞ የጌታ ስም እያንጸባረቅ በትክክል እየሰማ ስድብን ትተህ ሁሉም ነገር አልፈ የጌታ ስም እያንጸባረቅ በትክክል እየገለጥክ ስላለክ አንተን ስለሰጠ እግዚአብሔር ይመስገን። ቅድሚያ በጣም ነው የምናመሰግነው። ደግሞ እግዚአብሔር ይጠብቅ። ሁለተኛ ደግሞ እኔ ከኦርቶዶክስ ነው ወደ ሉተራን የተመለስኩት። በቤተሰብ እምነት ነው እየተከታተልኩ ያለው። ከዚህ በፊት ግን የራስን ካወቁ በኋላ በክርስቶስን አግኝቼ እኔም በተረት ቆይቻለሁ። ግን እግዚአብሔር ይመስገን ክርስቶስን አግኝቼ አምኜ ወደ ሉተራን ቤተክርስቲያን አባል ተቀላቅዬ እዛ እያገለገልኩ ነበር። ከዛ በስራ ምክንያት ሌላ ሀገር ላይ ግን እኔ ወላይታ ሲኖዶስ ኢትዮጵያ ወንጌላዊት ቤተክርስቲያን ወላይታ ሲኖዶስ አድማንቾ ሰበካ ውስጥ ነው እና ጆሌ አጥቢያ የሚባል በዝማሬ በመጽሐፍ ቅዱስ ጥናት ውስጥ ተስማርቼ ነው ያለው እና ከዛ በላይ ማውቀው ነገር አያችሁት አይደል? እዚህ ያላችሁ ወገኖች ቆይ ያሲንዬ አያችሁት አይደል? እዚህ ያላችሁ ወገኖች እውነተኛ በኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ውስጥ አባላት የሆኑ በማህበረ ምዕመናን ይታቀፉ። እኔ አሁን ሳልጠይቀው አያችሁት? በወላይታ ዞን የት ቦታ እንዳለ ቦታውን ሁሉ ማህበረ ምዕመኑን ሁሉ ጠቅሶ እንዴት እንደተናገረ አይደብቁም ማለት ነው። እነኛውን ቲክቶክ ላይ ወርውር የሚሉት የት ነበራችሁ ተብለው ይባሉ የላቸውም አድራሻ እና እኛ ከአማኞች ጋር ከአብያተ ክርስቲያን ጋር ምንም እንዳዩት አባቶች ሲያስተምሩም ከሙሉ ወንጌል ከቃልዎት ከህይወት ቃል እነዚህ ጋር ምንም ንክክ ሳይኖር እንግዲህ ኢብን በትክክል ደውለ መጠየቅ ትችላለህ። ወላይታ ሲኖዶስ ዋና አስተዳደር ቄስ ፍሬው ፕሬዝዳንት አለን። ደግሞ የሲኖዶሱ ዋና ሰሚናሪ ኃላፊ ዶክተር መስፍን አለ እና እነሱ ሲያስተምሩ እኛ ወደ ሙሉ ወንጌል አትሂዱ፣ ወደ ቃልዎት አትሂዱ፣ ወደ እነዚህ አስተምሩ አትሂዱ አይልም። ግን ኮንፈረንስ ራሱ ኢብን ሲፈጸም እኛ ቸርች ነው የእኛ ቸርች ግቢ ሰፊ ስለሆነ ሶዶ ላይ ሙሉ ወንጌል አብያተ ክርስቲያን ሁሉ እዛ ኮንፈረንስ ነው የሚያመጡት። እንሰማለን። ምንም ጭቅጭቅ የለንም። ምንም ሌላ ኮምፕሊን የለንም። ስለዚህ ኦርቶዶክስ አላምንም አልዳኑም። ስለዚህ በክርስቶስ ማግኘት አለበት። እኔ ራሱ በሁለተኛ በጣም እየሰበኩ ነበር። እኔ ከኦርቶዶክስ ስለተመለስኩ ለምን አልተገለጠም? ክርስቶስን አላገኙም፣ አልዳኑም እነሱ። ስለዚህ እኛ ከነሱ ጋር ምንም የሚያገናኘን ነገር የለም። እኛ የክርስቶስ አማኝ ነን። አባቶችም እንደዚህ አስተምሮ ነው። እንግዲህ ከዚህ ሌላ ከሆነ እኛም ይጠይቃሉ አባቶችን። ስለዚህ እነዚህ ሌላ ቡድን ሊሆን ይችላሉ። ሃይማኖታችን ለማበላሸት የራሳችን ራእያችን ለማበላሸት የተነሱ ሌላ ቡድን ሊሆን ይችላሉ። እንግዲህ በእኔ በኩል እኔ የስሞት ነገር ደግሞ አባቶችም ደግሞ አላሳውቁም። ቢያሳውቁም እንደዚህ ያወጁት ነገር ተጨባጭ ነገር የለን። ሄሎ እየሰማችሁ ነው? ጨርሰሃል ወይስ ተቋርጦ ነው? ትንሽ ተቋርጦ ነው እና እንደዛ ነው። እንግዲህ በወንጌል እናምናለን። እኔ ከሆንኩ በወንጌል እናምናለን። ስለዚህ በትክክል አስተምሮ ሰምተን ነው ያደግነው። ይሄ ነው ቴንኪው ወንድማችን፣ እናመሰግናለን። አንተ በነበርክበት ማህበረ ምዕመናን ላይ ያሉ አገልጋዮች በልሳን ይጸልያሉ አይደል? የመካነ ኢየሱስ ቤተክርስቲያን አገልጋዮች በጣም እናምናለን በልሳን በመንፈስ ቅዱስ እንደው በመንፈስ ቅዱስ የጸጋ ስጦታዎች
የተሞሉ አገልጋዮች አሉ አይደል? በዛ ማህበረ ምዕመናን የሚያገለግሉ በጣም ነቢያት፣ በጣም ብዙዎች በእኛ በወላይታ ሲኖዶስ ውስጥ ብዙዎች በነቢይነት አገልግሎት የሚያገለግሉ ብዙዎች አሉ። እንግዲህ ሰምታችኋል ወገኖች። እኛ የምናውቃት መሬቷ ላይ ያለችው ቤተክርስቲያን እች ነች። ኦኬ። አዎ ኦርቶዶክሳውያን እንደ ዳኑ ሳይሆን የሚያምኑት እንዳልዳኑ መዳን ግን እንደሚያስፈልጋቸው ወንጌል የምትሰብክ ቤተክርስቲያን ነች። ኦኬ። በዚህም ከሌሎች ወንጌላውያን አብያተ ክርስቲያናት ከቃለ ሕይወትም ይሁን ከሙሉ ወንጌል ከሌሎች አብያተ ክርስቲያናት ጋር ተመሳሳይ አቋም ነው ያለን ማለት ነው። ወንጌል ለፍጥረት ሁሉ ይሰበክ ብሎ የሚለው የመካነ ኢየሱስ ቤተክርስቲያን የአውደ ምሕረቷ የስብከተ ወንጌሏ ዋና ክፍል ነው። ማነው ሶስዬ? አላወኩትም። ማነው ዳዊት? ፓስተር ዳዊት ማነው? ሶሲ ማነው እሱ? ዳዊት እሺ። ለማንኛውም ቴንኪ ወንድሜ ያሲን። ግን እዚህ ያሉ ሰዎችም አዶን ነው ቢሾፕ አይመስለኝም። እሱ እንትን ነበረ። ማነው መጥምቃዊት ምንድነው? ባፕቲስት ነው ብለው ምንድነው መጥምቃዊት የምትባል የነበረው እነ ፓስተር ተስፋዬ እነ ፓስተር ያሬድ የነበሩት ፌዝ ባይብል ኢንተርናሽናል ቸርች ከመባሉ በፊት እኮ አንድ ስያሜ ነበረው። ፓስተር ተስፋዬ አሁን ወደ ጌታ ሄደው ጥቁሩ ማለት ነው። እነ ፓስተር ያሬድ እምነት መጥምቃውያን ነው ወይስ ምን ባፕቲስት ነው የሚባል የነበረው ያ ቸርች? የምታውቁ ከታይ ጻፉልኝ። ዳዊት ጌታን ሲቀበል አይ ቲንክ ወደዛ ከዛ የጀመረ ነው መሰለኝ። ባፕቲስት ነው አይደል? ልክ ነው። እሱ ጋር መሰለኛ ሶስዬ አላቅም። ፓስተር ዳዊት መካነ ኢየሱስ እንደነበረ አላቅም። ከሆነ ግን አይዶን ነው። እኔ ዳዊትን የማውቀው ያኔ ነው። እዛ ፌዝ ባፕቲስት ቸርች ልክ ነው። እሱ ነበረ። ያሬድ እንደውም አሁን እዛ ነው ያለው። ፓስተር ተስፋዬንም እሱንም አውቃቸዋለሁ በአካል። ኦኬ፣ ጌታ ይባረክ። ለእግዚአብሔር ክብር ይሁን። ስለዚህ ኦርቶዶክሳውያኑ ሉተራውያኑን እንደ ዳኑ እንኳን አያምኗቸውም። እኛ ግን ሉተራውያን ወንድሞቻችንና ወገኖቻችን እንደ ዳኑ እናምናለን። ከነዚህ ሰዎች ጋር ነው እንግዲህ ጽዋ ማህበር አብረን ካልጠጣን ብለው ያሉት እዚህ ቲክታክ ላይ ያሉት ማለት ነው። መጠጣት ይችላሉ ወይ? የእውነትም አንዳንዶቹ ጠጮች ስለሆኑ ማለት ነው መጠጣት ይችላሉ ሄደው። ግን እዚህ ያላችሁ ወንድሞች እናቶች፣ በሌሎች አብያተ ክርስቲያናት ላይ ያላችሁ ምንድነው ዓላማቸው ብላችሁ ብትሉ፣ አንድ ሶሪ ደሜ የተባለው በስህተት ነው። አንድ ምንድነው ዓላማቸው? የመካነ ኢየሱስ ቤተክርስቲያንን ከሌሎች አብያተ ክርስቲያናት እንጠላ መነጠል እና እኛ ለብቻ ነን ብሎ የማለት ማለት ነው። እኛ ለብቻ ነን፣ የብቻ ነን፣ እኛ ብቻችንን ነን፣ ከሙሉ ወንጌል ጋር አንድ ሆነን አንቆጠርም። ሙሉ ወንጌሎች እና ሌሎች አብያተ ክርስቲያናት የሚገቡበት መንግስተ ሰማያት እኛ አንገባም ብሎ ለማለት አይነት አባዜ የተጠናወታቸው ሰዎች ናቸው እነዚህ ቲክቶክ ላይ ብቅ ያሉት ማለት ነው። ኦኬ። ግን አንዳቸውም የአባቶች አምላክ ምስክር ነው ይህንን ነገር ቀርበው በፊት ላይ አይነጋገሩም። በመጽሐፍ ቅዱስ ብቻ ኑ ሞግቱ እኮ ብለን ስንላቸው አንመጣም ነው ብለው ያሉት። ወንድሞች ሁሉ ጥሪ ያቅርበውላቸው አንቀበልም ነው ያሉት። በመጽሐፍ ቅዱስ ኑ ብቻ ሞግቱ ተብለው ሲባሉ አንመጣም ብሎ የሚል ሉተራዊ ነኝ ብሎ የሚል እንደ አፋር ሸርጡን ፈቶ የሚሸሽ በመጽሐፍ ቅዱስ ብቻ ሞግት ተብለህ ስትባል እንዴት ነው የምትሸሸው? መጽሐፍ ቅዱስ ብቻ ከአምስቱ ሶላዎች አንዱ አይደለም እንዴ?
የምን መፈርጠጥ ነው? ለሌላ ጊዜ ተላለፍ፣ ወገቤን አሞኛል፣ እግሬ ዞሯል፣ ራስ ምታት ተጠናውቶኛል፣ እንደዚህ የሚባል ሰበብ የለም። ናና ሞግት በመጽሐፍ ቅዱስ ብቻ። እኔም የመጀመሪያ ላይ መጽሐፍ ቅዱስ ብቻ በሰነ አናረገውም ነው ያሉት። አናረገውም ምክንያቱስ የሚመጣባቸውን ዳፋ ስለማይችሉት ማለት ነው። ስለዚህ ምን ይላል ሄዶ ኦሪገን እንዲህ ብሎ ኦሪገን ደግሞ ለአትናቴዎስ እንደዚህ አለውና ከዛ አትናቴዎስ ደግሞ ለዮሐንስ አፈወርቅ እንደዛ አለው። ዮሐንስ አፈወርቅ ደግሞ ለሄሬኔዎስ በነበረበት ጊዜ ላይ እንዲህ ብሎ ያለውን ዮሐንስ የተናገረው። ከዛስ ይዘው ይወጣሉ ከመስመር። ኢየሱስ ብለህ ጀምረህ አግናጤዎስ፣ ሄሬኔዎስ፣ ዲያብሎስ፣ እንጦሮንጦስ ብሎ ጭልጥ ብለህ ነው የምትሄደው። መጨረሻ የምታገኘው ማጋ ነው የሚያቆምህ? ኦሪገን ጋር ነው የሚያቆምህ። አለቅልቀህ ድፋው ብራዘር። ኦኬ የእምነት አባቶች የቤተክርስቲያን አባቶች እንደሆኑ ብናምንም ቅሉ የእግዚአብሔር አብ የዘላለም ሐሳቡ ኦሪገንና ዮሐንስ አፈወርቅ አግናጤዎስ እያልክ ሳይሆን እንድሰብክ ሳይሆን የተጠራ ነው። የተቀባውን የአብን ልጅ የቤተክርስቲያን ራስ የሆነውን የማዕዘን ድንጋይ የሆነውን ኢየሱስ ክርስቶስን ነው ለሰዎች እንድንሰብክ ጌታ የጠራ። በቤተክርስቲያን አባቶች እንኳን እኮ በተናገሩት እኮ እርስ በርስ እንኳን አይተማመኑም፣ አንዱ ካንዱ ማለት ነው። እዩ በእነሱ ጉባኤ ሄዱና አንድ ነገር ከመጽሐፍ ቅዱስ ላይ ይነሳል። ከዛ ይሄን ክፍል የቤተክርስቲያን አባት ምን ብሎ አለው ይልሃል። በካቶሊካውያኑ የሚቀበሏቸው አንድ መዓት አሉ፣ እኛም የምንቀበላቸው ማለት ነው። እኛ ወንጌላውያን አማኞች ደግሞ የማንቀበላቸው በካቶሊካውያኑ ያሉ፣ እኛም የማንቀበላቸው በኦርቶዶክሳውያኑ ያሉ፣ እኛም የምንቀበላቸው በካቶሊካውያንም በኦርቶዶክሳውያንም አሉ። በቃ ይዞ እንትና የሚባለው አባት እንደዚህ ብሎ ይሄኛውን ክፍል ተርጉሞታል ይላል። አንደኛ አይ እንትና የሚባለው እዛ ሰሜን አፍሪካ ላይ የነበረው ሰውዬ ደግሞ ይህን ክፍል ሲተረጉመው እንዲህ ብሎ ነው የተረጎመው ብሎ ከዛኛው አባት ጋር የተረጎመው አይስማማም። ሌላኛው ደግሞ ይመጣልሃል። አይ እዚህ በሶሪያ ሀገር ይኖር የነበረ አንድ የቤተክርስቲያን አባት ይህን ክፍል ደግሞ ሲተረጉም እሱኛው ደግሞ እንደዚህ ነው ብሎ የተረጎመው። በቃ ይዘው ከኢየሱስ ውስጥ አውጥተውህ የሶሪያው ሰውዬና ሰሜን አፍሪካ ላይ ይኖር የነበረ አንድ ሰውዬ ትርጉም ላይ ይጥሉዋል። አንዴ አንድ የቤተክርስቲያን ሰው እኔ የማውቀው የቤተክርስቲያን አገልጋይ የነበረ በነገረ ክርስቶስ ትምህርት ላይ አንድ ጥያቄ ተነሳ እና መጽሐፍ ቅዱስ ብሎ የሚለውን አስተምሮት ምን ይላል ብሎ የሚለው ፍንትው ብሎ ተጽፏል ነገረ ክርስቶስ በመጽሐፍ ቅዱስ ላይ። ከዛ አንዲት እህት ናት ሄዳ ጠየቀችውና ፓስተሩ መልስ ብሎ የሰጣት እኔ አላት በነገረ መለኮት ትምህርት ቤት ስማር የኔ ፕሮፌሰር ያስተማረኝ ብሎ አላት። የኔ ፕሮፌሰር ይህንን ክፍል የተረጎመው ልሂቃኑ ስኮላሮቹ ምናምን ነገር ብሎ ማለት ነው። ይህን ክፍል ሲተረጎመው እንደዚህ ብሎ ነው የተረጎመው እና እኔ ያው እንግዲህ መምህሩ ማነው ደቀ መዝሙሩ ከመምህሩ አይበልጥምና እኔ ያው መምህር የነገረኝን ፕሮፌሰር እንትና የነገረኝን ያስተማረኝን ነው የምነግርሽ አላት። እሱ ደግሞ ሲያስተምረው ያ ፕሮፌሰሩ የተባለው ይሄ ክፍል እንትና የሚባለው አባት እንዲህ ብሎ ይተረጉመዋል፣ እንትና ደግሞ የሚባለው እንደዚህ ብሎ ይጥለዋል። የምስራቃውያኑ አብያተ ክርስቲያናት እንዲህ ብለው ነው የሚተረጉሙት፣ ኦሪየንታሎቹ ደግሞ እንደዚህ ነው የሚሉት፣ ካቶሊክ ደግሞ የሮም ቤተክርስቲያን ደግሞ እንደዚህ ነው ብላ የምትለው፣ እኛ ደግሞ ሪፎርሜሽን ተሐድሶ ነን ብለን የምንለው፣ ወንጌላውያኑ ደግሞ ይህን ክፍል እኛ እንደዚህ ነው የምናየው እና ከነዚህ ከአራቱ አንቺ የፈለግሽውን መርጠሹ ሰጂ አላት። ወይኔ ወይኔ ወይኔ! እንዴት አንድ ምእመን ጥያቄ ጠይቃ የምስራቃውያኑ እንዲህ ብለው ይተረጉሙታል፣ ኦሪየንታሊያኑ እንደዚህ ብለው ይተረጉሙታል፣ ካቶሊክ የራሳቸው ጉዳይ አይመለከተንም እነሱ። ካቶሊክ እንደዚህ ብላ ተርጉማለች፣ እኛ ደግሞ ወንጌላውያን ደግሞ እንደዚህ ነው ብለን የምናየው እና አራቱን ማስቀምጭልሻለሁ ከአራቱ የተስማማሽን ውሰጂ። ይሄ ታዲያ አሁን ይሄ ለመንጋው የሚገደው ነው እንዲህ ወንድም ማለት የትኛው ነብይ ነው እንደዚህ ብሎ ያስቀምጠልህ? የትኛው ሐዋርያ ነው እንደዚህ ብሎ ያስተማረው?
እና መጣችና እኔን ጠይቀችኝ እቤቴ ድረስ። በዚህ ጉዳይ ላይ ነገረ ክርስቶስ ላይ ስትናገር ስታስተምር ሰምቻለሁ ከዚህ በፊት። እንዲህ ብዬ ለፓስተሬን ጠይቄው እሱ እንደዚህ አይነት መልስ መለሰልኝ። እና አንተ በዚህ ክፍል ላይ ያለውን የመጽሐፍ ቅዱስን ክፍል ብሉይና አዲስ ኪዳንን ጠቅሰህ ንገረኝ አለችኝ። ቁጭ አድርጌ ፍርጥ አድርጌ ነገርኳት። እንትና የሚባለው አባት እንደዚህ ይላል፣ ካቶሊካውያን እንደዚህ ይላሉ፣ እንትና እንደዚህ ጳውሎስ እንዲህ ይላል ብዬ ሄጄ ነገርኳት። እስኪ አጋሳት ድረስ ማለት ነው። አሁን በደንብ ገባሽ አልኳት። አዎ አለች። የእውነት በደንብ ገባሽ? አዎ። ዕብራውያን በደንብ ይታያል አይደል? ግልጽ ነው አይደል? አዎ። ነፍስሽ እስከምታምን ድረስ ይሄንን ቃል ታምኛለሽ ብዬ ስላት በደንብ አለች። በቃ ከዚህ ቃል ውጭ ሌሎች የቤተክርስቲያን አባቶች እንደዛ አሉ እንደዚህ ያሉ ብሎ የሚል 4 እና 6 ቦታ እንዳክር ማሰር ተነጣጥቆ ከዚህ ውስጥ አንቺ ያሻሽል የመረጥሽውን ውሰጂ። እቼት አሁን የካቶሊክን ትርጉም ብትወስድ የኦርቶዶክስና የወንጌላውያኑን የምስራቃውያን ኦርቶዶክስን ብትጥል ወይ ደግሞ የምስራቃውያን ኦርቶዶክስን ወስዳ የካቶሊክና የወንጌላውያን የኦርቶዶክስን ብትጥል ወይ ኦርቶዶክስን ወስዳ የጴንጤውንና የካቶሊክን የምስራቃውያንን ብትጥል ወይ የጴንጤውን ወስዳ የኦርቶዶክስና የካቶሊክን ይታያች። ወንድሞች እናቶች ለዚህ ነው እኔ በቃ መስማት ራሱ ይደክመኛል አልኩ። እንደነኛ አይተን ሰዎችን እውቀት ጠልቼ እንዳይመስል። አንዱም በባለፈው ሲጠየቅ ስለ ጆን ካልቪን ማለት ነው ስለ ካልቪኒስት ትምህርት ሲጠየቅ ብላክ ኤንድ ዋይት ይነግረናል ብለን ስንጠብቅ የካሊፎርኒያ ዩኒቨርሲቲ ላይ ፒኤችዲያቸውን የሰሩት ዶክተር እንትና የሚባሉ እሳቸው ይህን ክፍል እንደዚህ ብለው ነው የሚተረጉሙት ስለ ካልቪን የተናገረው። በዚህ ደግሞ በግብፅ ላይ ያለ አንድ ስመጥር በእስክንድሪያ ከተማ ውስጥ አገር ውስጥ ከተማ ውስጥ የሚኖር አንድ ትልቅ ዩኒቨርሲቲ አለ። የዛ ዩኒቨርሲቲ ዲን ነበሩ ይልላል። እና እኚህ የዛ የእስክንድሪያ ላይ ያሉት ዲን እና እሳቸው ደግሞ አሁን መጥተው መኖሪያቸውን ያደርጉት ለንደን ላይ ነው። በካምብሪጅ ዩኒቨርሲቲ ውስጥ እዛ ሌክቸረር ያደርጋሉ። እሳቸው ደግሞ ይሄንን ክፍል ወይኔ 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 ይኸውልህ እንግዲህ ከእስክንድርያ አስነስቶን አንድ ግብፃዊ ፂማም ሰውዬ እንግሊዝ ሀገር ገባሉ። እንግሊዝ ሀገር ሄዶ ካምብሪጅ ላይ እያስተማረ ነው፣ ሌክቸር እያደረገ ነው። አረ ለጥያቄው መልስ አምጣ። ቆይ እሱ ደግሞ ይሄን ክፍል የሚረዳበት አረዳድ ለየት ያለ ነው። በዚህ ደግሞ በፊላደልፊያ ባለች የአሜሪካ ስቴት ላይ አንድ ስመጥር የነገረ መለኮት ሊቅ አሉ። እሳቸው ደግሞ ይህን የተናገሩት ከእስክንድሪያው ካለ ጋራ ትንሽ ይስማማል። በካናዳ ቶሮንቶ ነው ኦታዋ የሚባል ከተማ ላይ ደግሞ ያሉ አንድ ትልቅ ፕሮፌሰር ሴት ናቸው። በሉተር ትምህርት ላይ የመመረቂያ ጽሑፋቸውን ሰርተዋል ይልላል። አንተ ሰውዬ የራሷ ጉዳይ ነው። ያቺ ፕሮፌሰር ወረቀት ሰራች አትበለኝ መተኔ ጋር ከሰራችም ለራሷ ነው የሰራችው። በተሰማሩበት መልክ ሰርተዋል። ኦኬ ጥያቄው መጽሐፍ ቅዱስ ላይ ከሆነ ምንድነው ዙሪያ ጥምጥም እየሄዳችሁ በየካምፓሱ ሌክቸር የሚያደርጉ የተማሩ ሊቃን የተባሉ አዎ ተምረዋል። ኦኬ ወይኔ ይሄ ሰውዬ በጣም አንብቧል፣ በጣም መማር እንደዚህ ሰውዬ ነው እንጂ ብለን ምንለው እንዴ? አተላ አቋልኩ አተላ የትውልድ ታሪክ ዕብራውያን 3ን ለመተርጎም ከእስክንድሪያ ካምብሪጅ ካሊፎርኒያ፣ ከካሊፎርኒያ ፊላደልፊያ፣ ከፊላደልፊያ ኦታዋ፣ ከኦታዋ እዚህ አውስትራሊያ ሜልቦርን በሚባል ከተማ ውስጥ አሁን አርጅተዋል፣ ጡረታ ሳይወጡ አይቀሩም ብሎ ይጀምርልሃል። እና ጡረታ ትውጣ ሴትዮዋ፣ እኛ ምን አገባን? የተጠየቀው ዕብራውያን ላይ ምን ይላል? እና በቃ እኔ ጌታ ኢየሱስ ገላግለኸኛል አባቴ፣ በእውነት ገላገልከኝ እኮ አባዬ፣ በእውነት ገላገልከኝ። እንዴ
የአውስትራሊያ እስቴትን ደግሞ ሊቆጥርልህ ማለት ነው። መቼ በብሪዝበን እና በሜልበርን መቼ ሊቀር አድላይድ ይወስዳል፣ ከአድላይድ ፐርዝ ይወስዳል እና አብሪሽ ከተማ ማለት ነው። ከፐርዝ ደግሞ መልሶ ሲድኒ ያመጣል። ከሲድኒ ደግሞ ማነው ዋና ከተማ ቶሎ አያዘኛ አውስትራሊያ ካምብራ ይወስዳል። ከዛ ትንንሽ ከተሞች፣ ትልልቅ ከተሞች የሚታወቁም የማይታወቁም ካምብራ አብርሽዬ ሰውዬ ዕብራውያን 3 ምን ይላል ተብለህ ስትጠየቅ የአውስትራሊያን እስቴቶች ስማቸውን እየጠራህ እዛ ባሉ እውቅ ዩኒቨርሲቲ ውስጥ ያሉ ፕሮፌሰሯ እንዲህ ብላለች፣ ፕሮፌሰሮቹ እንዲህ አሉ፣ ፕሮፌሰሩ ሊቃኑ እንዲህ አሉ። አንተ ምን ትላለህ? የእነሱን ወሬ ቶ እነሱንማ መጽሐፍ ሳነብ አገኘዋለሁ። ምን አሉ? እንደው በዋቢነት እንኳን ከጠራጥራ አንተ ምን ትለዋለህ? አንተ ራስህ ሰውዬ ዕብራውያን 3 እንዴት ነው የምትተረጉመው? አንተ ተርጉመውና ከአንተ ትርጉም ጋር የፕሮፌሰሮች የልሂቃኑን ትርጓሜ እናስተያየዋለን። አንተ በመጀመሪያ ምን ትላለህ በሉት። አይሉም፣ እነሱ ምንም አይሉም። እንትና እንዲህ ብለው እንትና እንዲህ አሉ፣ እንትና እንዲህ አለችና እነንትና ደግሞ እንደዚህ ይላሉ። እንትና እንዲህ ያሉትን እንትና ደግሞ እንደዚህ አይቀበሉትም። እነንትና ደግሞ እነንትናን የጎሪጥ ነው የሚያዩዋቸው። የእሳቸው የእነንትና ትርጓሜ ከእነንትና ትርጓሜ ጋር አይስማማም። እና አሁን መልስ ሰጡ። እንደ ዕብራውያን 3 ላይ ጥያቄ ቢኖርህ የለም እና አላህ እስኪዞር ድረስ በጥብጠው ራስህን ይጥሉሃል ማለት ነው። የአባቶች አምላክ ምስክር ነው። ልቤም ጆሮችም ለእነኚህ ሰዎች የተዘጋ ነው። አልሰማቸውም ስልክ በቅንነት የአባቶቼን አምላክ እግዚአብሔርን ተደፍቼ በቅንነት በፊቱ ባነባ ያስተምረኛል። አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ። እኔ እንዲህ አይነት ትምህርት ይቅርብ አልኩ። እንዲህ አይነት ትምህርት እነሱ ምንም አይሉም። እንትና እንዲህ አለች፣ እንትና እንዲህ አሉ፣ እንትና እንደዚህ ብለውታል፣ እንትና እንደዚህ አይተውታል ብሎ የሰውን አተያይ ነግሮ እሱ ግን መጨረሻ ከነዚህ ከነገርኩ ውስጥ አንዱን መርጠው ውሰድ። ጌታን ቅረቡ ያበራላችሁማል ተብሎ ስለተጻፈ የተማሩ ሰዎችን ትምህርታቸውን እናከብራለን። ለቤተክርስቲያንም ይጠቅማሉ፣ እየጠቀሙም ያሉ አሉ። ሁሉ ግን አይደሉም። ስለዚህ በግላችሁ ከጌታ ጋር ህብረት ይኑራችሁ። ወንድሞች እናቶች፣ በጌታ ለምናችሁ በግላችሁ ህብረት ይኑራችሁ። በግል ህብረት ይኑረኝ ከቅዱሳንም ጋር ከጌታ ጋር ነው ያልኩ፣ በግል ማለት ነው። ከዛ ቀጥሎ ደግሞ ከቅዱሳን ጋር በቸርች ህብረት ይኑረን። በባይብል ስተዲ ተካፈሉ። ጥሩ እውቀት ያላቸው ሰዎች ስታገኙ ስሙ። ቅዱሳት መጽሐፍትን ልክ የሚያስተምሩ የሚሰብኩ ማለት ነው። ልክ እንደነ ዶክተር ማሙሻ ፈንታ አይነቶቹን ስሙ። የካሊፎርኒያ ዩኒቨርሲቲ ምናምን ነገር ብሎ ሲል እንትና እንዲህ ብለው ሲሉ ሰምተህ ታውቃለህ? የእግዚአብሔርን ቃል የሚያስተምሩ የሚሰብኩ ማለት ነው። እና ተባረኩ። ጌታ ኢየሱስ ይወደናል። ለዚህ ነው ፔንቴኮስታል አስፈሪነቱ ከምን የተነሳ ነው ብለህ ብትል ከጌታ መንፈስ ቅዱስ የተነሳ ነው። ለዚህ ነው ዶሚኔት እያደረገ የመጣው ማለት ነው። ለምን? የጌታ መንፈስ ከኛ ጋር ስላለ። ለዘላለም ቅዱስ ስሙ ይባረክ። ጌታ ኢየሱስ ክርስቶስን በማመን ከዘላለም ፍርድ እንድትድኑ ጌታ ኢየሱስ ክርስቶስን ተቀበሉ ብለን ዛሬም እንደ ትናንትናው እንሰብካችኋለን። ጌታ እግዚአብሔር ይባርካችሁ። ጸጋና ሰላም ከሁላችሁ ጋር ይሁን። ታፕ፣ ኮፒ ሊንክ፣ ሼር በማድረግ የነበራችሁ ወንድሞችና እህቶች ቴንኪው። አንድ ቪዲዮ ምናልባት ጌታ ቢፈቅድ በዚህ ሳምንት ውስጥ አንድ ቪዲዮ በዩቲዩብ አካውንቴ ላይ ኤርሚያስ አበበ ብሎ በሚለው በዛ ላይ ያስቀምጣለሁኝ። እንደዚሁም ያንኑ ቪዲዮ ተናገሩ እውነቱን ብሎ የሚለው የፌስቡክ ፔጅም ላይ ያስቀምጣለሁ። እንደዚሁም በቲክቶክ ፔጅም ላይ እዚህ ላይ ያስቀምጠዋለሁ።
ቪዲዮ አጭርና ግልጽ የሆነ ነው። በዚህ አገልግሎት ከኔ ጋር አብራችሁ መቆም የምትፈልጉ ወንድሞችና እህቶች፣ በቋሚነት አብራችሁ መቆም የምትፈልጉ ወንድሞችና እህቶች፣ በበጎ ፈቃደኝነት ይህ አገልግሎት እንዲቀጥል እንፈልጋለን ብላችሁ የምትሉ ወንድሞች፣ በበጎ ፈቃደኝነት ነው ያልኩት፣ ልብ በሉ። የማንም ግዴታ የለበትም፣ ማጭበርበር የለበትም፣ ማምታታት የለበትም። በመንፈሳዊ ስም ዝርፊያ አይደለም ያስኩትኝ፣ እንደዛ አላረግም። አገልጋይ ነኝ። አገልጋይነቴን የምታምኑ ወንድሞች፣ አገልግሎቱ ይቀጥል ብላችሁ የምትሉ ወንድሞች አብራችሁኝ እንድትቆሙ ያንን ፖስት በማድረግበት ሰዓት ላይ ለሌሎች ሁሉ ጭምር አጋሩልኝ። ቅን ወንድሞች እና እህቶች ላሉ ከትናንትና ይልቅ ሞር በበለጠ ማገልገል እፈልጋለሁን። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ጸልዩልኝ፣ እኔም ጸልያለሁ። መልካም ጊዜ ይሆንላችሁ ወንድሞች እናቶች። በእውነት በደንብ ገና የስብከት ጊዜ በደንብ ራሱን ችሎ ይኖረናል። መጽሐፍቶችን የምንዳስስበት የራሱ ጊዜ አለ። የስብከት ጊዜ የራሱ ጊዜ አለ። ከዚህ በኋላ እንደዚህ እንደመጣው አይደለም የምንመጣው። የስብከት ጊዜ ራሱን ችሎ፣ የትምህርት ጊዜ ራሱን ችሎ፣ ያ ብሉይ ኪዳንን እንደዚህ እንማር በዳሰሳ መልክ ተብሎ የተባለ በደንብ አድርገን በብሉይ ኪዳን መጽሐፍት፣ በአዲስ ኪዳን መጽሐፍት ከነገረ ፍጻሜ ጋር በተገናኘ ትምህርታዊ ነገር፣ ውይይት ነገር አገልጋዮችን ሁሉ ጭምር ነው ኢንቫይት የማደርገው የምጋብዘው ማለት ነው። አገልጋዮችን ሊያስተምሩ የሚችሉ ሊሰብኩ የሚችሉ ሁሉ ጭምር ማለት ነው። እና በደንብ እንማራለን። እንደዚሁ መጽሐፍቶችን ከሌሎች ሃይማኖቶች ውስጥ ያሉ መጽሐፍቶችን የምንበረብርበት፣ የምናነብበት፣ የምናጋልጥበት ራሱን የቻለ ጊዜ ቢያንስ በሳምንት 2 ቀን እንደዚህ ልናደርግ እንችላለን። ያው ብዙ ወንድሞችን ቤት ስለሚከፍቱ እኔ ጋር እንደዛ በቋሚነት ካደረግኩትኝ እንደዛ እናደርጋለን። ይቀጥላል ማለት ነው ወንድሞች እናቶች፣ ይቀጥላል። በደንብ በተደራጀ ከዚህ በፊት ካደረግኩት በበለጠ ማድረግ የምፈልጋቸው ነገሮች ስላሉ አብራችሁኝ መቆም የምትፈልጉ ወንድሞች እናቶች በቀጥታ ነው እየጠየቅኩ ያለሁትኝ። ከፋይናንስ አቅጣጫ ቀጥታ ከኔ ጋር አብራችሁ መቆም የምትፈልጉ በበጎ ፈቃደኝነት ካላችሁ ዌልካም። መልካም ልብ ሳይኖራችሁ ግን ከኔ ጋር እንድትቆሙ አልፈልግም። ስለዚህ እናንተ እንዳትመጡ ወደ እኔ ጋር ማለት በዛ መንገድ እንዳትመጡ ማለት ነው እንጂ ገስት ላይ አትምጡ እያልኩ አይደለም። መልካም ልብ ሳይኖራችሁ እንዳትመጡ። ጌታ እግዚአብሔር ዘመናችሁን ይባርክ። የእግዚአብሔር መንግስት ስራ በጸጋ ብቻ ሳይሆን በገንዘብም ነው የሚሰራው። ታውቃላችሁ። ኦኬ። ኢትዮጵያ ውስጥ በጣም ብዙ ስራዎችን መስራት እፈልጋለሁ። ብዙ ነገር መንቀሳቀስ እፈልጋለሁ እና ቴንኪው። ጌታ እግዚአብሔር ይባርካችሁ። ይህንን ቪዲዮ ልጠፋ በዚህ ሳምንት ውስጥ አድርገዋለሁ በፌስቡክ እና በዩቲዩብ ላይ በቲክታክ ላይ ማለት ነው። እና ተባረኩልኝ። ጸጋ ይብዛላችሁ። በጣም ነው የምወዳችሁ። ቴንኪው። እንሰብካለን። የተሰቀለውን ክርስቶስን እንሰብካለን። አዳኙን ገናናውን ኢየሱስን እንሰብከዋለን። ተመልሶ የሚመጣውን በሕያዋንና በሙታን ላይ ሊፈርድ ተመልሶ የሚመጣውን የእግዚአብሔርን ልጅ እንሰብከዋለን። ተባረኩልኝ። ሰላሙኑ ጸጋ ይብዛላችሁ።